ወንድማችን የአፋር ወንድማችን የተናገረው ነገር ቅድም የተናገርኩትን ነገር በደንብ አድርጎ ተናግሮታል። ምክንያቱም የአሰብ ጥያቄ አሰብ የምትባል ወደብ ብቻ አይደለችም። እዛች ጋር 35 ኪሎ ሜትር ከኢትዮጵያ ርቀት ያላት በምንም መልኩ ዲፌንድ ልትደረግ የማትችል አንድ ፖርት ብቻ አይደለችም። ጥያቄያችን ሊሆን የሚገባው የአፋር ሕዝብ ኢትዮጵያዊ ነው ብለን የምናምን ከሆነ የአፋር ሕዝብ የሚኖርበት ቦታ ሁሉ ወደ ኢትዮጵያ በሕግ መካለል አለበት ነው። ብልጽግና ይህንን ጥያቄ ሲያነሳው አነሳሱንም ይችልበታል ብዬ አላምንም። ምክንያቱም ኢትዮጵያ እንደ ሀገር እንድትቀጥል የሚፈልግ መንግስት ቢሆን እውነት የኢትዮጵያን ጥቅም የሚያስቀድም መንግስት ቢሆን ሲጀመር የሁሉ እርስ በርስ ጦርነት ሰራዊቱን የኢትዮጵያ መከላከያ ሰራዊቱን በየክልሉ ልኮ ለስልጣኑ ህዝብ ባልጨፈጨፈ ነበር። ሲቀጥል ደግሞ ህወሓት የሚባለው ድርጅት ኢትዮጵያ እንደ ሀገር እውን የምትቀጥል ቢሆን እኔ ኮምፕሊትሊ አብይ የከሸፈ መሆኑን ያወቅኩትኝ መደመር እያለ በኢትዮጵያ ህዝብ ላይም ስፔሲፊክሊ ደግሞ በአማራ ህዝብ ላይ ከፍተኛ የዘር ማጥፋት ወንጀል ሲሰሩ የነበሩ የህወሓት ባለስልጣኖችን ወደ መቀሌ በጡረታና በሴሌብሬሽን ሲያሰናብታቸው ነው። ኢትዮጵያ በአብይ ስር እንደማትቀጥል አብይ ህወሓት 2.0 እንደሆነ ወይንም የመጣው ለውጥ የመንግስት ሳይሆን የባለ ጊዜ ለውጥ እንደመጣ የተረዳሁት ያኔ ነው። ምክንያቱም ስለ አሰብ እንኳን ስለ ኢትዮጵያ የባህር ድንበር ብናወራ ህወሓት ከ1968 ጀምሮ ባወጣው ማኒፌስቶ በስነስርዓት ከነስሙ ከነምኑ ኢትዮጵያን አፍርሶ መገንጠል የሚፈልግ ድርጅት እንደሆነ ከሻቢያ በላይ ሻቢያ ሆኖ ኢትዮጵያ ኤርትራን ቅኝ ገዝታለች ብሎ ኢትዮጵያን ለማፍረስ ሲታገል የነበረ ድርጅት እንደሆነ በብዙ መጽሐፍታት በብዙ ታሪክ ከነ ቪዲዮ ከነ ማስረጃው ተቀምጦ ያለ ታሪክ ነው። የወደብ ጥያቄ የሚያነሳ መንግስት ለህዝቡ የሚቆረቆረ መንግስት ነው። የወደብ ጥያቄን ለፖለቲካ ስኮር የሚያነሳ ጥያቄ እንደ አብይ አይነት መንግስትን ሲሪየስሊ ሊወስዱ አልችልም። ምክንያቱም ህወሓት እንደ ድርጅት ኢትዮጵያን ላይ የትሪዝን ወይንም የሀገር ክህደት ወንጀል ፈጽሟል። ማንም የኢትዮጵያ ህዝብ ባልተሳተፈበት ኤርትራ ሄዶ ከሻቢያ ጋር ኤርትራ ሉዓላዊ ሀገር መሆኗን ፈርሞ የመጣው ህወሓት ነው። ይሄ ኤንቲቲ ኢትዮጵያ ውስጥ በሰላም ዘና ብሎ እንዲኖር የፈቀደ መንግስት ዛሬ ተነስቶ አሰብ ቢለኝ አልሰማውም። ምክንያቱም ክሊርሊ እነዚህ ሰዎች በሀገር ክህደት ወንጀል ሌላውን ብንተው አማራ ላይ የሰሩትን ጭፍጨፋ ወልቃይት ጠገዴን የራያን በተለያዩ ክልሎች አማራን ለማጽዳት የተሰራውን ምንጠራውን ጭፍጨፋውን ወደ ጎን ብናደርገው እንኳን ኤርትራ መገንጠል ጉዳይ ብቻ ትሪዝን የሚል ክስ ያመጣል። ሀገር የእውነት ሀገር ቢኖር 100% ትሪዝነስ የሆነ ኤንቲቲ ነው ህወሓት ማለት። እዚህ ውስጥ ግን እና አብይ ህወሓትን ተጠያቂ የሚያደርጉበት ዋነኛ ምክንያት ያኔ ከህወሓት ጋር ሆነው ኢትዮጵያን ሲቆራረሱ የነበሩት ኦነጎች ዛሬም የአብይ መንግስት ውስጥ ተሰግስገው ስላሉ ለኢትዮጵያን የማፍረሱ ኢትዮጵያን የማፈራረሱ ተካፋይ ብቻ ሳይሆን እቅዳቸው ከህወሓትም የሚለይ እቅድ ነው ብዬ አላምንም። እንደምታዩት እዚህ አዘ ከቨር የሚሰሙትን ንገሯቸው የምትፈልጉትን አርጉ የሚል ሻጥሩን መጽሐፍ ላይ በግልጽ በብላክ ኤንድ ዋይት እየጻፈ የሚያስቀምጥ መሪ ስለ ኢትዮጵያዊነት ሲያወራልኝ አልሰማውም። ምክንያቱም የብልጽግና መንግስት ስልጣን ቢያጣ ከህወሓት የተለየ እርምጃ ይወስዳል ብዬ አላምንም። የሆነ ቦታ ላይ ሸምቆ ክልሌን ይዤ ይገነጠላለሁ ከሚል ጦርነት ከመቀስቀስ ያለፈ ነገር ያደርጋል ብዬ አላምንም። ሌላው ደግሞ አይ ቲንክ አንድ ኮንፊውዥን አለ። የአማራ ትግልን የብሔር ትግል የሚያደርገው ብሔር ተኮር ጥቃት አማራ ህዝብ ላይ ስለደረሰ ብቻ እንጂ አማራ በየትኛውም ጊዜ በታሪክ አስገንጣይ ድርጅት ወይንም አማራን እገነጥላለሁ የሚል ድርጅት አቋቁሞ የትጥቅ ትግልም የሰላማዊ ትግልም አድርጎ አያውቅም በታሪኩ። አሁን ሰዓት መሬት ላይ ያሉትን የትጥቅ ታጋዮች በጠቅላላ ብታያቸው የኢትዮጵያን ባንዲራ ብቸኛና ብቸኛ ይዞ የትጥቅ ትግል እያካሄደ ያለው ፋኖ ነው። ምክንያቱም የፋኖ ኤንድ ጌም ኢትዮጵያን ማፍረስ ስላልሆነ አሁን ያለችው ኢትዮጵያ ጸረ አማራ ስለሆነች እንጂ የአማራ ህዝብ ተገዶ የህልውና ትግል ውስጥ የገባው የአማራ ህዝብ ኢትዮጵያ ጨቆናኛለች፣ ኢትዮጵያ ቀኝ ገዝታኛለች የሚል አመለካከትም አስተሳሰብም የለው ወይንም ጠላት ያደረገው ህዝብ የለም። ስፔሲፊክሊ ግን ጨቋኝ፣ ወራሪ፣ ሰፋሪ፣ ነፍጠኛ፣ ትምክህተኛ እየተባለ የአማራ ህዝብ ታርጌት ተደርጎ የህልውና አደጋው ጀኖሳይድ የሚባሉትን
መስፈርቶች በጠቅላላ አንድ በአንድ 10ሩንም ካሟላ በኋላ የመጣ ድርጅት ነው ወይንም ትግል ነው የፋኖ ትግል። ስለዚህ አንድ የፋኖ ትግል ደጋፊ ስለ ኢትዮጵያ ሐሳብ ቢሰጥ የክልል ባንዲራ ይዞ የሚታገል ተቋም ስላልሆነ ፋኖ የኢትዮጵያን ባንዲራ ይዞ የሚታገል ስለሆነ መብቱ ነው። የዛሬ 6 እና 7 ዓመት ኢትዮጵያ አውት ኦፍ ኦሮሚያ እያሉ የሚጨፍሩ ሰዎች ዛሬ ኢትዮጵያዊ ካባ ለብሰው እናንተ የብሔር ታጋዮች ናችሁ ወይንም የዘር ፖለቲከኞች ናችሁ፣ ስለ ኢትዮጵያ ማውራት አትችሉም ሊሉን አይችሉም። we remember you ከነ ቪዲዮ ከነ ድምጻችሁ ከነ የምትሄዱበት ስብሰባ ድረስ ኢትዮጵያ አውት ኦፍ ኦሮሚያ የሚል አስተሳሰብ ይዛችሁ ስትከተሉ የነበራችሁ ሰዎች ፕሊዝ፣ በጣም ያሳፍራል። ትንሽ ህሊና ይኑራችሁ። ቢያንስ ፋኖ የያዘው በዘር ያልተከፋፈለውን በጎጥ ያልተከፋፈለውን በቋንቋ ድንበር ያልሰራውን አረንጓዴ ቢጫ ቀዩን የኢትዮጵያ ባንዲራ ነው። ሰው መታዘብ አለበት። ይሄ ሾርት ሜሞሪ ናችሁ እየተባላችሁ እየተሰደባችሁ ሾርት ሜሞሪነታችሁን ማስመስከር ይሆናል። ይህንን ዝም ብሎ ማየቱ ራሱ ኢንፋክት የአሰብ ጉዳይ ለአብይ ኢትዮጵያ ውስጥ የሆነ ኢትዮጵያዊ ተቀባይነትን የሚያገኝበት ሌላ ድራማ ነው እንጂ እውነት አብይና ተከታዮቹ ለኢትዮጵያ የጥፍር ቆሻሻ ያህል ግድ አላቸው ብዬ አላምንም። የሚሰሩት የሚያደርጉት ነገር ሁሉ የሚያሳየው የዘር ተኮር ህወሓት 2.0 ከፊልድ ማርሻል እስከ ታክሲ ተራ አስከባሪ የዘረኝነት ተረኝነትን ነው በአይናችን እያየን ያለ ነው። ስለዚህ አይናችሁን ጨፍኑና ላታላችሁ ኢትዮጵያኒስት ከኛ ጋር አትጫወቱ። እኛ ህፃናቶች አይደለንም። የኢትዮጵያ አምናር ፖለቲሽን ኤክስፐርት ፖለቲካ ላይ አይደለም፣ ግን እንደ አንድ የአማራ ተወላጅ እንደ አንድ የህልውና አደጋ የተጋረጠበት ማህበረሰብ አባል የኢትዮጵያን ፖለቲካ የሚገባኝን ያህል እንዳይና እንድረዳ ያደርገኛል። ከህወሓት ጊዜ ጀምሮ በቅርቡ ስንከታተለው የነበረው ነገር ነው ይሄ። ለአማራ እኮ ኢትዮጵያዊነት ሲመቸው ብቻ የሚመጣበት ጉዳይ አይደለም። ስልጣን ሲይዝ ብቻ አማራ ነኝ የሚል ማህበረሰብ እንዳልሆነ ላለፉት 40 ዓመታት 50 ዓመታት አማራው በየትኛውም ይሄ ነው ሊባል በማይችል ስልጣን ውስጥ በሌለበት ውስጥ ሁሉ ዘር ምንድነው ሲባል ኢትዮጵያዊ ነኝ ሲል ይሄማ አማራ ነው እየተባልን ነው የኖር ነው። ዛሬ መታችሁ የፋኖ ደጋፊዎች ስለ ኢትዮጵያ አታውሩ ልትሉን አትችሉ። we remember you የዛሬ 6-7 ዓመት every single day ሰላማዊ ሰልፍ የምትወጡበትን ባንዲራ የምትደግፉትን የታጋይ የምትደግፉትን የፖለቲካል ፊገርስ ከጀዋር ጀምሮ ምን ሲሉ እንደነበር እናውቃቸዋለን። ዛሬ መታችሁ ኢትዮጵያ ስትጫወቱ ከልብ እንዳልሆነ ግልጽ ነው ለማንኛውም ሰው። ሌላ ስለ ህወሓት ማለት የምፈልገው ምንድነው በራሳቸው በመለስ ዜናዊ ቃል ነው የህወሓትን ሲቹዌሽን በደንብ አድርገው የሚገልጸው። ሌባ ሲካፈል እንጂ ሲሰርቅ አይጣላም ብሎ ነበረ መለስ ዜናዊ አንድ ጊዜ። ይሄ ጌታቸውም አሁን አብይ እግር ስር ሮጦ የተወተፈው ብዙ ጊዜ ደጋግሞ ሲያነሳ የነበረው የወርቅ ማዕድን ትግራይ ውስጥ አግባብ ባልሆነ መልኩ ምናምን ነው። ደብረ ጽዮንም ሁሉም እዛ ያሉት ስብስቦች ለትግራይ ህዝብም ግድ ይላቸዋል ብዬ አላምንም። እነሱ የሆነ ስልጣን ይዘው የሆነ ሀገር መስርተው የሆነ ማዕድን ዘርፈው የሆነ ህዝብን አፋጅተው ስልጣን ላይ መቆየት ከቻሉ ይችላሉ። ግን የዘረፉትን ማዕድን የዘረፉትን ሀብት መከፋፈል ስልጣኑን መከፋፈል ሲመጣ ሊጣሉ ይችላሉ። አይተናል። በመለስ ዜናዊም ጊዜ ህወሓት ሲሰነጠቅ ለሁለት ሲሰነጠቅ እንደ አሜባ ሲሰነጣጠቅ አይተነዋል። ምንም አዲስ ነገር የለም። ስልጣናቸው አደጋ ላይ ሲሆን የትግራይ ህዝብንም ኢትዮጵያንም እንደ ሀገር ክደው እንዳለ ሻዕቢያ እግር ስር ሊገቡም ይችላሉ። wouldn't surprise me. Thank you. እባካችሁ ቴዲ እና የቴዲ ሐዋሳ ቤተሰብ ሁልጊዜ ደጋግመን የምናስታውቃችሁ ነገር የመጀመሪያው ኃላፊነት እንደሚሰማችሁ ሆናችሁ አውሩ። ህዝብና ግለሰብን አክብሩ። አጀንዳውን አንብቡ። አሁን የቅድሙ ሰውዬ በህዝብ ፊት እንዳላነበበ ነግሮናል። ተንሸራቶ ገባ። 8 ደቂቃ አደመጥ ነው። ሌላ ቦታም ቤት ከፍታችሁ ስታወሩ ከጉዳዩ ጋር ተያያዥ የሌላቸውን ሀሳብ የሚሰጡ ሰዎች አታስተናግዱ። ኢንፋክት በሀገራችን ፖለቲካ ውስጥ መውጫ አጣ ዙሪት ውስጥ የከተቱን እንዲያሉ ሰዎች ናቸው። አጀንዳውን አቁም፣ ሱፍና ከረባት አድርገዋል፣ ትንታኔ ይሰጣሉ። ምንድነው በቃ ያዞሩብናል። እና ቢያንስ በአጀንዳው እንኳን ማውራት እንደው እንልመደል ማለት ያለው እና አጀንዳውን በተረፈ ሐሳብ ምንም ሆነ ምን ይደመጣል። እኔ የሚቆረቆረኝ ሐሳብ የለም። የምታራምዱ ሐሳብ እኔን አይቆረቆረኝም። የፈለከው ማራመድ ይችላል። እኔ የሚቆረቆረኝ
መርህ የተጣሰ ሰዓት ነው። እኔ የሚቆረቁረኝ ሰዎች ሲያወሩ ኢንተራፕት የምታደርግ ከሆነ የምትሳደብ ከሆነ ስነ ምግባር የጎደለ ነገር ካለ ነው። ከዛ ውጭ የፈለግከውን የፖለቲካ ሀሳብ ማራመድ መብትህ የተጠበቀ ነው። አገርን ግን ነገ ከነገ ወዲያ መተህ የምታስተዳድራትን አገርን ግን እሷንም መውደድና መጠበቅ ግዴታ ነው። ለኑሮ ምቹ እንዳይሆን ያደረገብህ ገዢው ፓርቲ ነው። ገዢው ፓርቲ ከሆነ እሱን አስወግደው። አገሪቱ አይደለችም ለኑሮ ምቹ እንዳትሆን ያደረገችን፣ ወይ ህዝቡ አይደለም፣ ገዢው ፓርቲ ነው። ገዢው ፓርቲውን አስወግደው። ሀገርህን ግን መጠበቅ፣ ስለ ሀገርህ ብሔራዊ ኢንተረስት መከራከርና ዘብ መቆም ግዴታህ ነው። ይህን ማወቅ አለብን። የትኛውም ዓለም በሀገራዊ ጉዳይ ላይ አይደራደርም። መብት አልተከበረም፣ ሰላም አታል፣ በሰላም ወጥተህ በሰላም እንዳትገባ ያደረገ ይሄ አንተ እንደ ችግር ያነሳውና ነገ ስትመጣ የምታስተካክለው እኮ ነው። የገዢው ፓርቲ ችግር ነው። እሱን አስወግደዋሉ ብል በፈለግከው መንገድ አስወግድ። ሀገርን ጠልተህ ግን በተደጋጋሚ እንደምናገረው ሀገርን ጠልተህ ግን ኢትዮጵያን ጠልተህ ግን እናንተም አታስተናግዱ። ቴንክ ዩ ሚኒሊክ፣ ከልብ አመሰግናለሁ። ከምኒልክ ቀጥሎ ወደ ቅድስት እንሄዳለን። ቴንክ ዩ ቴዲዬ። ትንሽ በተነሱ ነገሮች ላይ ሪፍሌክት አድርጌ እሄዳለሁ። ቅድም ፎረም ሲያነሳ የነበረው ነገር አለ። በመካካድ ዙሪያ ደርግም ከርቷል፣ እንትናም ከርቷል እያለ ነበረ። እሱ መጥፎ ታሪካችን ነው እና የህወሓትን ክህደት ለመሸፈን ወደኋላ ሄዶ እነ እንትና ተከዳድተዋል ብሎ ማለት ለትግራይ ህዝብ ጀርባ እንደመስጠት ነው የምቆጥረው። ምንም አሁንም ደግሞ የምነግር ነገር ህወሓት ከጂ ነው፣ ከዳተኛ ነው። በተለይ እንደ ትግራይ ህዝብ የከዳው ደግሞ የለም። የትግራይን ህዝብ ነው የከዳው። ግን በደንብ የሚታየው ነገር ምንድነው? ላለፉት 27 ዓመታት ህወሓት በኢኮኖሚም በፖለቲካም ተጠቃሚ ያደረጋቸው ተጋሮች እንዳሉት ነው። በምንም አይነት ሁኔታ ውስጥ ቢሆን ህወሓትን የሚባል ነገር አትንኩብን የሚል እስካሁን ድረስ ህወሓትን ሲከላከሉ የሚውሉ የሚያድሩ ተጋሮች እንዳሉ በደንብ የሚታይ ነው። የተንቤን እንደርታና የሌሎች አካባቢ በስመ ተጋሩ ሲሞቱ ሲገደሉ ከአካባቢያቸው እንዲወጡ ሲደረጉ ገና ህወሓት ወደ ስልጣን ስትመጣ የበዝባዥ የእንትን ልጅ ያቆሽቋዥ ምናምን እየተባለ ዘራቸው እስከ መጥፋት እኮ ደርሰዋል። የነሱ ጉዳይ ኢሹ አይደለም። ህወሓትን ብቻ እስካልነካ ድረስ እዛ ትግራይ ውስጥ የተለያዩ ማህበረሰቦች አሉ። የነሱ ጉዳይ ምንም ዞር ብሎ የሚታይ አይደለም። ህወሓት ላለፈው 27 ዓመት የኢትዮጵያን ህዝብ መከራ ያበላበት፣ በተለይ ደግሞ የአማራን ህዝብ ማኒፌስቶ አውጥቶ ሲገድል ሲያፈናቅል ዘሩን ሲያጠፋ ምንም ያልመሰለው ተጋሩ አሁን ይነሳና ህወሓት ሲነካ ሁላችሁም እንደዚህ አድርጋችሁን ይባላል። በምን እኛ ህወሓት የሰራብን ልናጣፋ እንችላለን? ያደረገኝ ምናምን ብሎ ማለት እኔ አይገባኝም። መጀመሪያ ራስህ ለህግ ታዛሃል ወይ እንዴ? የትና የትርቀት ሄዶ እኮ ነው ህወሓትን ለማትረፍ ፓርላማ ድረስ ሄዶ ህግ ተቀይሮ እንደገና ወደ ፓርቲነት እንዲመጣ ተደርጎ ያንን አላከብርም ካለ በኋላ ስለ ህወሓት ህጋዊነት ማውራት እኔ በጣም ያስገርመኛል። ዘግተካ ያስክ በኋላ ክልሉን እዚህ አካባቢ አትድረሱብኝ፣ ከእኔ ድምፅ ውጭ ማናችሁንም አልፈልግም። አልፎ ተርፎ እኮ ሄደ እኮ በጎጥ ሄደ። ከአድዋ ውጭ ስትመጣ አፈር ድሜን ማበላ ካልከው በኋላ መሳሪያ አይደለም ምንም ቢያነሳ እዛ አካባቢ ያለው ማህበረሰብ ለምን ይደንቃል? ያስወጣቸው በኃይል ነው፣ መሳሪያ ስለያዘ ነው ያስወጣቸው፣ በምርጫ አይደለም። ስለዚህ ሾክን በሾክ ነው። እነሱም የራሳቸውን ነገር ይዘው መጡ። ፌደራል መንግስት የሚያግዛቸው፣ ሌላውም የሚያግዛቸው፣ ዋናው ነገር ህወሓትን ማስወገድ ነው የሚፈልጉት። ይህንን እየሰሩ ነው ያለው። ለዚህ ደግሞ ምንም አልሆነ እነ ቅዱስ በሚፈልጉት መንገድ አይደለም ምናምን። እኔ ትግራይ አካባቢ የሚገርም ዘመድም የለኝም፣ ግን የትግራይ ህዝብ ኢትዮጵያዊ ነው። እኔ የምፈልገው አንተ በጣም የምትወደውን ህወሓትን ምናምን እንትን ማለት ሳይሆን ህወሓት ለኢትዮጵያውያን እርስ በርስ መባላት አልፎ ተርፎ መሬታችንን እስከ ማጣት የማይታከም ፖለቲካ
የትግራይ ህዝብ ደግሞ የበለጠ የካንሰሩ ተጠቂ ነው በህዋት ምክንያት። በጣም ብዙ ነገር እኮ ነው ያለፈው። ስለ ሰሜኑ ጦርነት ስታወራ እዛ የፈሰሰው ደም ውሃ አይደለም። እዛ የተረሸነው ዘር ማጥፋት የተደረገበት ማህበረሰብ ዝም ስላለ እንደው አልተሰማውም ማለት አይደለም። ግን በመሃል ህወሓት የሚባል ካንሰር አለብን። ግን ደግሞ የትግራይ ህዝብ አለብን። በአንድም በሌላም መልኩ የትግራይ ህዝብ ህዝባችን ነው። ያ ሁሉ በደል ያ ሁሉ መከራ እኮ የደረሰበት ህወሓትን ሸሽጎ ይዞ ስለነበረ ነው። ሌላ ምንም ነገር እኮ የለውም። አዋርዶ ዛሬ ኤርትራ የምትፎክርብን እኮ እሱ የሰራው ታሪክ ነው። እንደዚህ አይነቱን ቡድን አስቀምጦ እሱን ለማዳን መሄድ እኔ እውነት ለመናገር በተለይ ከትግራይ አካባቢ የሚወጣ ሰው የህዝብ መከራ እንደገና ይቀጥል ማለት ነው እኔ እንደሚሰማኝ። ፓርቲዎችን በሚመለከት ቅድም ወንድሜ ሲያነሳ ነበረ። የት ነበርክ? ፓርቲዎች በሰላማዊ መንገድ ለመወዳደር መሰባሰባቸው ምንም እንትን የለውም፣ ጥሩ ነው። ግን ፓርቲዎች ደግሞ ፓርቲ ለመባል አስፈላጊውን ነገር ማሟላት እንዳለባቸው የኢትዮጵያ ህዝብ እንደሚያውቃቸው ሊነግራቸው ይገባል ነው። የኢኮኖሚ ችግር ያለበት ሰው ፖለቲካውን ሲሞራው በጣም ችግር ነው። በራሱ ልክ ነው፣ በራሱ የቀለብ ልክ ነው ፖለቲካችንን ሊሰፋልን የሚመጣው። ይሄ ደግሞ በተደጋጋሚ ያየነው ነው። ከምርጫ ቦርድ የሚገኝ ገንዘብን ታርጌት አድርገው መኖሪያ ቤትን ሸጬ ነው ፓርቲ ያቋቋምኩ የሚል ሰው፣ ጠቅላላ ጉባኤ አድርግ ስትለው የኔ ቢጤ ሰብስቦ በቀን አበል ከፍሎ የሚመጣ ሰው፣ አንድ ፕሮግራም ላይ ጠርተህ የሆነ ነገር ስትለው በፊው ከሱ ላይ የሚነሳ የሚመስልህ አይነት የፖለቲካ አመራር በሳህኑ ላይ ይዞት የሚሄደውን ነገር ስታይ፣ ከረሜላና ብስኩት በኪሱ ይዞ ሲሄድ ስታይ፣ ይሄ አገር ሊመራ አይደለም፣ ገና ሆዱን አልሞላም። እሱ ብቻ አይደለም። አንዳንድ ኤንጂኦዎችን ብትጠይቋቸው አንዳንድ ስልጠና ሲመጣ ከአዲስ አበባ የመጣ ሰውዬ ስሙ መገርሳ ስለተባለ ከባሌ ነው የመጣሁት ብሎ ሐሰተኛ የመኪና ትኬቶች በኪሱ ይዞ መጥቶ ወጪ ይሄ ነው እያለ ሲያጭበረብር ይገኛል። ከእንደዚህ ውጡ ነው። በትክክል ሀገሪቷን የሚመጥን ተፎካካሪ ሁኑ ነው እንጂ ተሰብስባችሁማ ፓርቲ መስርታችሁ እንዲሰሩ እንፈልጋለን። ስለ ፖሊሲ ማያውቁ ፓርቲዎች ናቸው ተደራጅተው ቁጭ ያሉት። የስርዓተ ጾታ ፖሊሲ ያላችሁ ወይ ስንላቸው ሴቶች አዎ ይላሉ። እሺ ምንድነው ስትላቸው ምንም የሚነግር ነገር የለም። ለምን ጠየቀኝ ብሎ እንደገና ሲያጉረመርም ታየዋለህ። እኔ እንደዚህ ቀልድ አልፈልግም። የሚበላው እኮ ከምርጫ ቦርድ የሚበላው ገንዘብ እኮ የኢትዮጵያውያን ግብር የተከፈለበት ገንዘብ ከየትም የመጣ አይደል። ፓርቲዎች ፓርቲ እንዲሆኑ የሚፈልጉ ከሆነ በትክክል ስራቸውን ይስሩ። ተመልከት፣ ጠቅላላ ጉባኤ አድርግ ስትለው 200 ሺህ ብር ከፍሎ 100 አባላት ከሌላ ፓርቲ የሚያመጣ ፓርቲ ምን ይሰራልሃል? ይሄ እኮ ፓርቲ እኮ አይደለም ነው። እንዲህ አይነት አንዴ ቃልሽ ቅድስት፣ እሺ በጣም ዝርዝር አስገቧላቸው። 72,000 ሴቶች አሉኝ አለ። ብሩን ወሰደ። በኋላ ኦዲት ላረግነው የሴቶቹን ዝርዝር አምጣ አለበለዚያ ፍርድ ቤት ላቆማችሁ ነው ሲል አንድ ፓርቲ ምን እንዳለ ታውቃላችሁ? አውጥቶ አውርዶ በጣም ስላልቻለ ይቅርታ ይደረግልኝ የመጨረሻውን ዜሮ በስተት ነው ያረኩት። እሺ ማለት መቀላለድ አያስፈልግም። ስለዚህ ይሄን እንደምናቅ አውቆ በስነ ስርዓት ይዞ እንዲሄዱ ማድረግ ያስፈልጋል እንጂ ፓርቲ መድብ ለፓርቲ እንዲኖሩ እንፈልጋለን፣ ተፎካካሪ ፓርቲዎች እንዲኖሩ እንፈልጋለን። ግን የሚቀልዱብን ፓርቲዎች መሆን የለባቸውም። ቴንክ ዩ። መቼስ እሳት ነው የምትተፈውከው ቅድስት። እሺ ታፕ እያደረግንም ተቆጣጠር። ኮመንት እኔ እያንዳንዱ ላግድ አልችልም። ቲክቶክ አካውንት ስትከፍት እድሜ ከ18 ዓመት በላይ ነው ብለህ ነው የከፈትከው። ከበዳ ተሳደብ አየላ ተሳደብ ብለህ አልችልም። ኃላፊነት እንደሚሰማቸው ሆናችሁ መጻፍ የእናንተ ድርሻ ነው። አልበዛም እንዴ? ምን ነው ሸዋ? ይሄ እኮ በዚህ ከቀጠላችሁ እኮ እናንተ በየቤታችን እየገባ እኮ ስነ ምግባር አስተምረን ልትሉ ነው። እንዴት ያለ ጉድ ነው ጎበዝ። ቴንኪው ቅድስታችን። ወደ ዋንጋሪ እንሄዳለን። አመሰግናለሁ። የልቤን የተናገርሽው የፖለቲካ ፓርቲ አባላት በመሰራረቅ ያልሽውን ላጠናክርልሽና የምርጫ ወቅት የአንደኛውን አባል ፓርቲ በገንዘብ ገዝቶ እጩ ያደረጉ ሁለት የፖለቲካ ፓርቲዎች ተከሰው በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔ ተወስኖባቸዋል። የሌላ ሰው አባል አቅርበው ለገንዘብ ብለው አቅርበው በጀት የሚቀበሉ ማለት ነው። ይሄንን
ሲደራጅ ትነቅፋላችሁ፣ ይሄ አለመማር ነው ብለው አለመማራቸውን ይነግሩናል። የፖለቲካ ፓርቲ በኢትዮጵያ ህገ መንግስት መሰረት ፈርስት ፓስ ዘ ፖስት ምርጫ ስታይል ውስጥ የተፎካካሪ ፓርቲን ባበዛህ ቁጥር በትንሽ ቁጥር የተመረጠ ሰው የኢትዮጵያን ህዝብ እንዲመራ እድል መስጠት ማለት ነው ባጭሩ። ፈርስት ፓስ ዘ ፖስት ለምሳሌ 5 እጩ በአንድ ምርጫ ጣቢያ ላይ ተወዳድሮ 100 መራጭ ቢመጣ 23 ድምጽ ያገኘው ሰው 78 ሰው ያልመረጠው ሰው ቀሪ ሆኖ 23 ሰው የመረጠ ሰው እንዲያልፍ ፈቃድ የሚሰጥበትን ምርጫ ስርዓት ባለበት ሀገር ላይ 1001 ፓርቲ 110 ምናምን ፓርቲ ለምርጫ ይቅረብ፣ ይሄ የመደራጀት መብት ነው ይለናል። ቀለም ቀመስ ነኝ የሚል ጭራሽ ነውር ነው ብሎ ደግሞ እንደ ነውር እኛ ሊከስ ይመጣል። ይሄ በጣም ነውር ነው። ይሄ ነው የፖለቲካ በሽታችን፣ አዋቂ መሳይ አላዋቂዎች ማለት ነው። ይሄ ቤቴን ሸጬ ፓርቲ አቋቋም ከሚለው ግለሰብ እኮ ቅድም ነግሬው ቢዝነስ ስለሆነ ማለት ነው። የፖለቲካ ፓርቲ የህዝብ አስተዳደር የፖለቲካውን ዲሞክራሲውን አፈር ከድቤ የሚያበሉ የፖለቲካ ልሂቃኖችን የመደራጀት መብት ነው፣ ይሄ ፖለቲካ ማቀጨጭ ነው ብሎ ለስብከት ይመጣልና ለስድብ ደግሞ ስድብን ያስቀድማል። አለማወቅና ነውር እንደሆነ አፉ ሞልቶ መናገር ይፈልጋል። ይሄ በጣም ነውር ነው። የኢትዮጵያን ፖለቲካ ያበላሸው የሳምሶናይት ፓርቲ ነው፣ የውሸት የብሔር ፓርቲ ነው። ከዚህ ልንወጣ ይገባል። ቀለም ቀመስ ከሆን ወደ ኢትዮጵያ ኢምፖርት የምናደርገው ውጭ ሆነን ኢምፖርት የምናደርገው የፓርቲ ባህል መሆን ካለበት ስርዓት አክብረው አባላት ፎርጅድ የሚያመጡ ሳይሆኑ የአንደኛውን ፓርቲ አባል ቀምቶ ለውድድር የሚያቀርብ ሳይሆን በቅንነት ፖሊሲ ቀርጾ አማራጭ ሆኖ መቅረብ የሚችል እንጂ የፖለቲካ ፓርቲን ከድጦ ወደ ማጡ የሚያስተላልፈውን አይደለም የምንፈልገው። ስለዚህ ነውር ነው ብላችሁ የሚሰሩ ሰዎች ያው ነውረኝነታቸው ስለሚገልጽ ብዙ ከዚህ ያለፈ መናገር አልፈልግም። የህወሓትን አስመልክቶ መንግስት ምርጫ ቦርድ አቋቁሞ ምርጫ አድርጋ አው ጥፋቴ ነው ብላ የተቀበለች ፓርቲ ስለ ህገ መንግስት የማውራት ሞራል የላትም። በተለይ ራሷ ባረቀቀችው ህገ መንግስት ኩሩን ጀግናውን የአሉላን ቤተሰብ የአፄ ዮሐንስን ሀገር ኢሬሌቨንት ያደረገ ህገ መንግስት አርቀቃ ስታበቃ የትግራይን ህዝብ በኢትዮጵያ መንግስት ምስረታ ላይ ኢሬሌቨንት አድርጋ ህገ መንግስት አርቀቃ ስታበቃ በእንዲህ አይነት ድንቁርና የሚመራ ፖለቲካ አትኩብኝ ይላል። ይሄ የህወሓት ስቶክሆልም ሲንድሮም ነው። አፍና ይዛ እነሱ ትጠቀማለች። እሷን የሚነኩ ደግሞ የበላ ያልበላ መጥቶ የብሔር ፖለቲካ አስቀያሚነቱ ፓርቲ ነው። ያንተን አጭበርባሪ ትደብቅበታለህ። ራስክን የኢትዮጵያ አናት ባለ ታሪክ የሆነ ማህበረሰብ ራሱ ባረቀቀው ህገ መንግስት ኢሬሌቨንት ያደረገ ፓርቲ ትግራይን ሲዝ አድርጎ ሌላ የፖለቲካ ፓርቲ እንዳይቋቋም አድርጎ አሁን ደግሞ ሲዶ ፓርቲ መስርቶ የሚታገል ፓርቲ ነፃ ለማውጣት በታገልንበት ጊዜ እንደው ዋንጋሪ ድምጽህ ታፍኗል። አይሰማም። አሁን ይሻላል። ኦኬ። አንዳንድ ጊዜ የህወሓትን ነገር ሳስብ አርቲክል 39 ሳስብ እሷ ለመገንጠል ያወጣችውን አንቀጽ ለማጆሪቲው የማባረር መብት እንዲሰጡላ ህገ መንግስት መረቀቅ አለበት ብዬ አስባለሁ። አንዳንዴ የሚበጠብጥ ማይኖሪቲ ራይት ያለው ግሩፕ ሲበጠብጥህ እገነጠላለሁ ብሎ መብት አለኝ እንደሚለው ሁላ ማጆሪቲው ደግሞ የማባረር መብት ሊሰጠው ይገባል በህገ መንግስት። አንዳንድ ጊዜ የህወሓትን ተግባር ስመለከት ማለት ነው ለራሷ ህገ መንግስትን አክብራ አታውቅም በህይወቷ። እሷ ስልጣን ላይ ስትኖር ቅድም አሁን ለምሳሌ በኮንፊደንስ የአፄ ዮሐንስ አንገቱን የተቀላላትን ሰንደቅ ዓላማ ትግራይ ምድር ላይ እንኳን አሳይም ብሎ በጀግንነት ይነግራል። እንደዚህ አይነቱን የማባረር አንቀጽ ጨምረ የማባረር ነበር ብቻ። አንዳንድ ተናግረው አናጋሪ ያናግራል ሳንወድ በግድ ማለት ነው። የኢትዮጵያ ሰንደቅ ዓላማን ጣሊያን ጫካ ውስጥ የአርበኝነት ስራ ሰርቶ ሮም አደባባይ ላይ ክንዱ ላይ ጠቅሎ የሰቀለው አብዲሳ አጋ ይባላል። የኦሮሞ ልጅ ነው። ስለ ባንዲራ ለኦሮሞ ልጅ አታስረዳም። አንድ እብድ ጀዋር ተናገረና የኦሮሞ ማህበረሰብን ሰብስበ ኢትዮጵያ ብላ አታሰብረኝም ብለህ በጅምላ ኢትዮጵያ ኦሮሞ ማህበረሰብ መናገር ነውር ነው፣ አሳፋሪ ነው። አብዲሳ አጋን የመሰለ ኢትዮጵያዊ ኦሮሞ አትሌቶች አይደሉም እነ ቀነኒሳ የኢትዮጵያን ሰንደቅ ዓላማ ይዘው ያለቀሱ አይደሉም? ከፍ ያደረጉ እነ ብርሃኔ አደረ ኦሮሞ አይደሉም? አንድ ባለጌ ዋልጌ ከአውቶ ኢትዮጵያ ስላለ የኦሮሞን ህዝብ ጠቅልለህ እዚህ ውስጥ ዋጋ ማስከፈል ትክክል አይደለም። እነ ጃጋማ ኬሎ ያለቁ የሞቱላት ሀገር ነች እኮ።
አንዳንድ ዋልጌ የተናገረው ነገር ሰብስቦ በጅምላ ማህበረሰብን ኢትዮጵያዊነት እናንተ ላይ ኢትዮጵያዊነት የምትሰጡት ኢትዮጵያዊነት ከሻዕቢያ ጋር መቆም ነው። ኢትዮጵያዊነት አማራን ህዝብ መከራውን ያበላ ህገ መንግስት ያረቀቀ ህወሓት ጎን መቆም ነው። ለአማራ ህዝብ ማሰብ ይሄ ነው ፖለቲካ። አንዳንድ ጊዜ የተናገርን እየመሰለን ሳንወከል ማህበረሰብ ወክለን የምናገረው ፖለቲካ አሳፋሪ ነው። ይሄ ከዚህ እንታረም፣ ከዚህ መውጣት አለብን። 21ኛው ክፍለ ዘመን የምንኖረው ስለ ቅድም ያበረርከው ሰው የሚተነትነውን ትንታኔ ብትሰማት እኔ እንዳስገባው ራሱ ገርሞኛል። አንዳንድ ጊዜ የህወሓት ደጋፊ መስለው የጥቅም ርዝራዥ ተካፋይ የሆኑ ሰዎች የኢትዮጵያን ፖለቲካ ህመም ካንሰር የሆኑ ሰዎች መጥተው ስለዛው ፖለቲካ ሊተነትኑና የኢትዮጵያዊነት ማንነት ሰጪና ነሺ መሆን ይፈልጋሉ። ከዚህ አይነት ትምክት መውጣት አለብን። ሁላችንም ኢትዮጵያውያን ነን። ሁላችንም ኢትዮጵያውያን ነን። እቺን ኢትዮጵያ ወደንም ጠላንም በጋራ ነው መገንባት ያለብን። በጋራ ለመገንባት ደግሞ ሁላችንም መደማመጥ ማከባበር አለብን። ለመከባበር ደግሞ አትሊስት ሚኒመም የሰውነት ቫልዩ ሊኖረን ይገባል። አንድ ሰው ተሳሳተና ጅምላ ማህበረሰብ መክሰስ በጣም ነውር ነው፣ ትክክልም አይደለም። ስለዚህ ከእንደዚህ ነገሮች እንቆጠብ። ይሄ ቤት ደግሞ የኢትዮጵያን ቤት ነው። ኢትዮጵያን ፖለቲካ ለማከም የሚጥር ቤት ነው። በተቻለ መጠን በተቻለ መጠን በቴዲ ሐዋሳ ቤት ኢትዮጵያን ኮንስትራክት የሚያደርጉ የፖለቲካል ቶት ይዘን እንምጣ። አለበለዚያ ይህን የዘቀጠውን የእንትን መሰዳደብ ፖለቲካውን አናውጣ። ተምረናል፣ አንበበናል። ተምረን ነውር ስላልሰራንም አንበን ነው የምንከራከረው። አንበባችሁ ተከራከሩ። ቴንክ ዩ ለተሳዳቢዎቹ ማለት ነው። ቴንክ ዩ ከልብ አመሰግናለሁ። ሲሳይ ጤና ይስጥልኝ። ሪኩዌስት የምትልኩ ሰዎች አጀንዳውን እንደምታውቁ እርግጠኛ ሁኑ ፕሊዝ። ሲሳይ አንብባል አጀንዳውን። እንግዲህ ሰላም ሁኑ። ክብረን ቆይታ በጣም አመሰግናለሁ። መጋበኝ እዚሁ ስንወያይ አሁን የገባው አለው። አጀንዳውን ታውቀዋለህ? ሰላም እንዴት ነህ? አንብባል አጀንዳውን? አይ አላነበብኩም፣ ግን ያው እየሰማው ነው ከመጀመሪያው ጀምሮ ነበር አጀንዳውት ያው ግማሽ አካባቢ ነው የገባው። በደንብ ተረድቻለሁ። እሱን ለመናገር አይደለም እኔ ትንሽ ቅድስት የተናገረችው ላይ ኮሜንት ለማድረግ ስለፈለግኩ ነው። ችግር የለውም። ልግናለው ቅድስት አንተ አይደለም ልጀስ ለማወቅ ያህል ነው። እዚህ ጽድት ያለ ፖለቲካ ነው እንዲራመድ የምንፈልገው። ፖለቲካ ለመስማት ይፈልጋሉ ሰዎች ያደምጧቸዋል። ከተቃዋሚ ፓርቲ አመራሮች እስከ ስልጣን ላይ ያሉ ሰዎች፣ ፖለቲካ ውስጥ የሌሉ ሰዎች ያደምጧቸዋል። እና ቢያንስ ፍሎ ያለው ንግግር ማድረግ እንድንችል በአጀንዳው ዙሪያ ላይ አጀንዳውን ደግሞ ካላነበባችሁ ወይኔ ላይፍ ገብቼ ስናገር የሰማችሁ ሰዎች ዘንድ ስትገቡ አታስቸግሩ። ምን ላይ እንዳላችሁ ታውቃላችሁ። በቃ ትቀጥላላችሁ። እንደዛ እንዲሆን ነው እና ፍየል ወዲያ ቀዝምዝም ወዲህ እንዳይሆንብን ነው አጀንዳውን ታውቁታላችሁ እያልኩ የምጠይቀው። እሺ ታፕታፕ እያደረጋችሁ ፎረም 11 ከዋንጋሪ ቀጥሎ አንተን አለ። አዎ ቴዲሻ እኔ ነኝ። እሺ ልቀጥል? ቀጥል። እሺ ቴዲ፣ አንዱ አሁን ዋንጋሪ እንኳ ሄዷል። ዋንጋሪ ከተናገረው ልጀምርና ቴዲ በጣም የሚያስቀኝን ነገር ልገር። የብልጽግና ደጋፊ የሆኑ ሰዎች መጥተው አሁን እኔ የትነበርም በፌስቡክም ረጅም ዓመት አውቀዋለሁ። ቢያንስ እኔ የትነበረ የኢትዮጵያን ባንዲራ አስመልክቶ ቢናገር ቱሳም ኤክስተንት አንደርስታንድ ማድረገው ነገር አለ። ረጅም ዓመት ኮንሲስተንትሊ ስለማቀው ማለት ነው። አሁን አንድ ሰው መጥቶ የብልጽግና ደጋፊ ፓንትና ጡት ማስያዣ እያስወለቀ መስቀል ላይ የሚሄዱ ሰዎችን ልሙጥ ባንዲራ እየው እያለ ባስ ላይ ተንጠልጥሎ ስፖኬ ላይ ሲፍቅ የሚውል መንግስትን የሚደግፉ ሰዎች እንዴት የዮሐንስን ባንዲራ ህወሓት አይዝም ምናምን ሲሉ ስታይ እነዚህ ሰዎች በቃ ማለት የሆነ የተዛባ ግንኙነት እንዳለ ትረዳለህ። የጤና እክል የገጠማቸው ነው የሚመስል። ህወሓት ያለ ትግራይ ክልል ውስጥ ነው። የፌዴራል መንግስቱን ወንበር ይዘህ በኢትዮጵያ ህዝብ ስምና ባንዲራ ቀን ሙሉ ሲተርክ ሲቀድ ገንዘብ ሲበላ የሚውል ካድሬና ምናምን ምን ሲያደርግ እንደነበረ ሁሉ የኢትዮጵያ ህዝብ ያውቃል። አትሊስት ህወሓትን እንደግፋለን የምንል ሰዎችና ብልጽግና የኢትዮጵያን ባንዲራ በሚመለከት ሽታዬ እየተባባል ለማውራት ሰው ይታዘበናል መባባል አለብን። ገባት ሄዲ በሌላ ነገር ነው መተቻቸት ያለብን እንጂ የብልጽግና ሰው ህወሓት አልያዘም እኮ ነው። ብልጽግና ህወሓት አልያዘም ሳይሆን ብልጽግና እኮ ከያዝክ በከዘራ አንቀባሮ ነው የሚቀበል። አይተናል። በከስክስ ነው የሚረግጥ። እንኳን ክልል ላይ ቀርቶ አዲስ አበባ ያስቀምጥህም፣ ደጋፊዎቹን አያስለብስም ብልጽግና።
ስለዚህ የብልጽግና ደጋፊ በባንዲራ በኩል ህወሓት ላይ የሚያቀርበው ትችት ያስቀኛል ልልህ ነው። ሁለተኛ እኔ እያልኩ ያለው ህወሓት ህገ መንግስቱን አክብሮ እየሰራ ያለ ድርጅት ነው አይደለም፣ ኢሬሌቫንት ነው። ለምን ህገ መንግስቱን ተንተርሶ እያስተዳደረ ያለ ድርጅት አይደለም። ብልጽግና ግን የሚነዳው መኪና በህገ መንግስቱ መሰረት ስለሚነዳው ማክበር ካቆመ ኦልሞስት እንደሚሊሻ እንዳማጽያን መሆን ይጀምራል። አማጽያንን ወደ ህገ መንግስቱ መዋቅር ነው እያለ ህገ መንግስቱን የማያከብር መንግስት ከሆነ አማጽያን ወደ ህገ መንግስታዊ መዋቅሩ ከመምጣታቸው በፊት ብልጽግና አማጽ የሆነ ቤተ መንግስት ከመቀመጡ አሰራሩ ከህዋቲውን ከነዘመነ ካሴ ከነጃልማሩ አይለይም ፕራክቲካሊ ነው እያልኩ ያለው እንጂ ብልጽግና ይሻላል ህዋት ይሻላል ህዋት ህጋዊ ነው አይደለም እያልኩ ያለው። አትሊስት ስደግፉት ከህዋት ተሽላ ተገኝ ከነዘመነ ተሽለ ተገኝ በሉትና ለሚያይ ሰው የሆነ ሌጂቲሜት የሆነ ክርክር ለማገዝ የሚያስችል ነገር ይሁን ነው። ከዛ ውጭ ቅድስት አንድ ዘናም ታረገኝ ነገር አለ ቴዲ ሰምታት ከሆነ በቃ የመጨረሻ ፖለቲካ ሰርታ ስታሸብረን ማለት ነው። የእንደርታ ሰው ምናምን ትልና ልክ አማራ ክልል ስደርስ ምስኪኑ አማራ ህዝብ ምናምን ትላለች። አዚፍ ጎጃም ጎንደር የሚባል ሁሉ እንዳለ የሰማችም አትመስልም። ተረተኝ ማለት እኔ ባይዘው አንደርስታንድ አረጋታለሁ ምናምን አረጋታለሁ። ለምን እንደዚህ እንደሚሉ ስለምናቅ እኔ ትኩረት ሰርጨም አልናገርም። ቢሳካላትና አይ ዶንት ኬር ባይዘው ቴዲ እኔ አስረግጬ የምነግርህ ነገር ትግራይ ውስጥ ለሽሬ ህዝብ ይሁን ለእንደርታ ህዝብ ለመቀሌ ህዝብ ይሁን ለተንቤን ህዝብ አንዱ ለአንዱ ውለታ ብሎ የሚኖር ህዝብ አይደለም ቴዲ። ሁሉም ህዝብ ችጋራም ነው። ነዳጅ ያለው የለ ወርቅ ያለው የለ ትግራይ በመኖሩ ኢኳሊ ተጠቀም ካልሆነ በስተቀር እኔ አንዱ አካባቢ ከሌላው አካባቢ ጋር እንዲኖር ቀስቅሼም በዛ መልኩ ስራ ሰርቼም አላቅም። የፈለገ አካባቢ የፈለገ ህዝብ የፈለገ ፖለቲካ ቢያራምድ አይ ዶንት ጊቭ አ ሺት። ለምን መሰለ ትግራይ ውስጥ የተለየ ማዕድን ይሄን ነገር ይዞ ቢሄድ ቀሪው የትግራይ ህዝብ ይጎዳል ብዬ የሚያስፈራኝ ነገር የለም። ኮሌክቲቭሊ ግን አንድ ማምነው ነገር አለ። የትግራይ ህዝብ አንድ ፖለቲካል ኢንቲቲ ነው ብዬ አምናለሁ። ሪሌቲቭሊ ተመሳሳይ ካልቸር ተመሳሳይ ቋንቋ ጂኦግራፊን የሚጋራ ብሔር የሚባለውን ዲፊኒሽን የሚጋራ ህዝብ ነው የሚል እምነት አለኝ። ከዛ አንፃር መሰረታዊ ችግሩ በአንድ ማዕቀፍ ውስጥ ይፈታል የሚል እምነት አለኝ። ግን ቅድስት እንደምትለው ከወረድክ ግን ትግራይ ውስጥ ካለው ይልቅ አማራ ክልል ቢያንስ የተደራጀ ኃይል ያለበት ታጣቂ ኃይል ያለበት የየራሱ ማኒፌስቶ ቀርጾ የሚንቀሳቀሰውን ህዝብ የአማራ ህዝብ ይያል ኮሌክቲቭሊ እውቅና ሰጠህ ትግራይ አንዳች ታጣቂ የሌለውም ቴዲ እዚህ ግባ የሚባል እንኳን ፓርቲ የሌላቸውን ሰዎች ቅድም ዋንጋሪ እንደሚላቸው በቤተሰብ በኪስ ገንዘብ የሚንቀሳቀሱ 3 አባላት ምናምን ያሏቸውን ፓርቲዎች ጠቅሰህ የእንደርታ ህዝብ ጥያቄ ያለው ምናምን ማለት ሂፖክራሲውን ያሳያል። ለዛም ነው መሬት ላይ ብዙ ለውጥ የማይመጣ ኦቨርኦል። ከዛው ቅድስ እንደ ደጋም ጋር የምትለው ነገር አለ። የአድዋ ሰዎች ምናምን ይለዋል ቴዲ። ጌታቸው አሰፋ የአድዋ ሰው አይደለም ብቻ ሳይሆን ቴዲ በጣም የሚያስቅ የአማራ ቤተሰብ ያለው ሰው ጭምር ነው። ታደሰ ወረደ የእንደርታ ሰው ነው። በትግራይ ውስጥ አድዋ ምናምን የሚባል ነገር ቢኖር ኑሮ እነ ጌታቸው አሰፋን ለመከላከል ያሉ ሰው አማራ ጭምር ነው። ሰዓረ መኮንን ቤተሰቦቹ ወሎዮች ጭምር ናቸው። እነ ምግበይ የኩናማ ብሔረሰብ ጭምር ምናምን ናቸው። ትግራይ ውስጥ እንደዚህ አይነት እሷ እንደምትለው የአንድ አውራጃ አጥንት ቆጠራ ቢሆን ኑሮ ፕራክቲካሊ የሚሉትን ፖለቲካ ጭምር ይቃረናል ልል ነው። እነ ጻድቃን እነ ጌታቸውን ወደ ስልጣን ያመጧቸው ሰዎች እኮ እነ ደብረጽዮን ናቸው። ልክ ሲጣሉ የአድዋ ሰው አለመሆኑ አብረው ሲሰሩ ጌታቸው ወደ ስልጣን ሲያመጡት አድዋ ነህ ብለህ ሳይጠይቁት ሲጣሉ ለምን አድዋ ነው ብለው ይጠይቁታል። ቴዲ አብሰርድ ነው ልልህ ነው ፖለቲካው። ግን እነ ቅድስት ለምን እንደሚሉት ይገባናል። እኔ አንድ ምልህ ነገር ግን እነ ቅድስትና መሰል ሰዎች ለነጌታቸው የሚሰጡት ድጋፍ ነው ባይዘዌ ለኛ ጠቃሚ ነገር። ባይደግፏቸው ትግራይ ውስጥ ያለውን ፖለቲካ ለመስራት አይመችም። ለምሳሌ ሰሞኑን አንድ ነገር ልንገር የገጠመን በመደመር የመጽሐፍ ምርቃት ቀን ጌታቸውን ከዳኛቸው አሰፋ ጋር አስቀመጡት ማለት ነው። እኛ ብልጽግና ምን አተርፋለሁ ብሎ እንዳስቀመጠው ምን ገምተው ነገር አለ። ለምን ጌታቸው ትግራይ የሚመለስበትን ነገር መድፈን የፈለጉ ይመስላል። ዳኛቸው አሰፋ በትግራይ ፖለቲካል ተረክ ውስጥ ዳንኤል ክብረትና ጌታቸው አሰፋ ጋር መታየት ያለውን ኢምፕሊኬሽን እኛ እንረዳለን። ለህዋትም ትግራዩ ላለው ብሔርተኛም ትልቅ ውለታን ይዋሉለት። ስለዚህ ለነጌታቸው በነቅድስ ምናምን አይነት ሰዎች የሚሰጥን ድጋፍ እኛ እንደ መልካም ስለምናየው ነው አንልም ልልህ ነው። ይልቁንም ግን ቅድም ቅድስት ያነሳችው ነገር ቲፒኤልኤፍ እኔ ፐርሰናሊ ነው የምልህ ቴዲ ከምርጫ ቦርድ መሰረዙ ለቲፒኤልኤፍ ደጋፊዎች ካልሆነ በስተቀር ለትግራይ መልካም ዜና እኮ ነው። መሄጃ የላቸውም። አሁን አዲስ አበባ ማንጋጠጥ የለ አዲስ አበባ ድል ይኖረናል የሚሉት ነገር የለ። ይኸውልህ ትግራይ ውስጥ ፖለቲካ ለመስራት 50 ዓመት ሙሉ የህዋት መዋቅር የተደራጀ ስለሆነ ህዋትን ተገዳድረ ትግራይ ውስጥ ፖለቲካ ማካሄድም ያስቸግራል። ከህዋት ጋርም አብሮ መስራት አስቸግሮናል እኛ። ለምን ህዋት ትግራይን እንደ ቤዝ ነው እንጂ የሚጠቀምበት እንደ ፖለቲካል ኮንስቲቱዌንሲ ሲሰራ አልኖርም። ቅድስት እንዳለችው ነው እስማማለሁ እኔ ከቅድስት ጋር። ህዋትን ለማትረፍ ጥቅመኞች ምናምን ትላለች። ህዋት ለኔ ካረገልኝ እኔ ለህዋት ያረኩለት ይበልጣል። ቢያንስ እዚህ ሶሻል ሚዲያ ላይ ጮህላችኋለሁ። እኔ በህዋት ምክንያት የተሳደድኩት ይበልጣል ለህዋት ለኔ ካረገልኝ ነገር ይልቅ።
ይልቁንም ግን እኔና ቅድስት የምንስማማ 27 ዓመት ሙሉ ቲፒኤልኤፍ ትግራይን ጥሎ የትም ሲንዘላዘል ኑሮ አልመጣ ብሎ እነ ቅድስትና መሰሎቹ ባስነሱት ተቃውሞ ትግራይ መጥቶ በመጎድጎዱ ለኛ ትልቅ በረከት ነው። ምናልባትም ከዚህ በኋላ ይኸውልህ እውቅናው ካልተመለሰ የኛ ስጋት እንደውም እውቅናው ከተመለሰ ተመልሶ አዲስ አበባ ያንጋጠጠ ከብልጽግና ጋር ሽታዬ እየተባለ ገደል ይከተናል ነው። ስለዚህ እውቅናው እስከተከለከለ ድረስ አዲስ አበባ የሚመጡበት እድል እንደተዘጋ እስካረጋገጡ ድረስ እንዳያቸው አዲስ አበባ በተገፉ ቁጥር ትግራይ ውስጥ መሰረታዊ ጉዳዮች ላይ ለመነጋገር በር ይከፍታሉ። ቅድም አንተ እንዳልከው ሞኖፖሊያቸውን ያላላሉ፣ ጭቆናቸውን ያላላሉ። አዲስ አበባ ፊት እስከተሰጣቸው ድረስ ደግሞ ትግራይ ላይ አግሬሲቭ ይሆናሉ። ስለዚህ እኛ አዲስ አበባ እንዲዘጋባቸው ነው የምንፈልግ። ቴዲ ኦኬ፣ ገብቶኛል። በቂ ደቂቃ ልስጥ ለማለት የፈለግከው ገብቶኛል። ፖዝ አድርጌያለሁ። አንድ ደቂቃ ያለ ግን ጨምርላለሁ። አሁን አንተ ቅድም ስትናገር አሁን በደንብ እያደመጥኩ ነበር። ከቲፒኤልኤፍ ጋር አብሮ መስራትም ተነጣጥሎ መስራትም አይቻልም ማለት ምንድን ነው ታዲያ? ይሄ ፓርቲ በትንሹ እንኳን አሁን ጌታቸው ረዳ 2 ዓመት ስልጣን ላይ በነበረበት ጊዜ አስተዳደሩን በሚመራበት ጊዜ እኔ እስከማውቀው በትግራይ ብሔራዊ ክልላዊ መንግስት ውስጥ አይተውም ሰምተውም የማያውቁትን የተወሰነ ለውጥ አሳይቷቸዋል። ለምሳሌ ጥቀስ ካልከኝ የባላንጣ ወይም የተፎካካሪ ፓርቲዎችን ስልጣን አጋርቷቸዋል። ለመጥቀስ ያህል የመድኃኒትና ቁጥጥር ባለስልጣን ላይ የነበሩ ሰዎች፣ የመንገድና ትራንስፖርት ባለስልጣን በተቃዋሚ ጎራዎች የተያዘ ነበረ። አንዳንድ ወረዳዎች ላይ ስልጣን ሼር አድርጓቸዋል። ይሄን ማንም የሚክድ አይመስለኝም። ኢን ሂስትሪ አብዛኞቹ ልታገዙኝ ትችላላችሁ። ትግራይ ውስጥ የትግራይ ወጣቶች በግልጽ ቲፒኤልኤፍን ወይም ደግሞ የሚያስተዳድራቸውን መንግስት እንዲተቹ መንገድ ከፍቷል። ከዚህ ቀደም ቲፒኤልኤፍ ያላሳያቸውን ማለት ነው። አሁን ያን ስለቀመሱ ይመስለኛል የቲፒኤልኤፍን የቆየ አገዛዝ አንቀበልም የሚል አዲስ ወጣት መነሳት የጀመረውና ከቲፒኤልኤፍ ጋር አብረህ ማትሰራ ከሆነ እነሱ በጉልበት የሚያስቡ ወይም ደግሞ በጠበንጃ የሚያስቡ ጡንቻቸው ጠበንጃ ከነሱ የተቃረነ ሀሳብ ያላቸውን ፖለቲካ ፓርቲዎች ለምሳሌ ሳልሳይ ወያኔ አለ፣ ባይቶና አለ፣ ብዙ ፓርቲዎች አሉ። እነዚህ ፓርቲዎች በተደጋጋሚ ጊዜ ሲናገሩ ትሰማልና እንዴት ነው ታዲያ ከቲፒኤልኤፍ ጋር አብረህ ልትሰራ የምትችለው? እነሱ ነፍጥ ታጥቋል፣ ሌላው በብዕር እንዴት ነው አብሮ ሊሄድ የሚችል ነገር ነው ወይ? ቅድም አንተም ተናገር፣ አብረን ለመስራትም ተነጣጥለንም እናውቃለን። አይሆንም ከቲፒኤልኤፍ ጋር ካልሆነ ህዝቡን እንደ ሆስቴጅ ነው የያዙት። ቲፒኤልኤፍ ምንድን ነው ታዲያ? እስኪ በአንተ አገላለጽ እስኪ ንገረኝ። ጥሩ ቴዲ፣ በጣም ኢንተረስቲንግ ነገር ነው ያነሳው። ቲፒኤልኤፍ ብዙ ሰው የሚረሳው ነገር የፖለቲካ ድርጅት ብቻ አድርጎ ይወስደዋል። ቲፒኤልኤፍ ሬዚስታንስ ትግል የመራ ነው ፓርቲ ከመሆኑ በፊት ከ1983 በፊት ልክ አሁን እንደ ፋኖ ከገጠር እስከ ከተማ ሬዚስታንስ ትግል 17 ዓመት በመምራት ከገበሬው ጋር ሰፊ ትውውቅ ያለው ድርጅት ነው። አሁን ነገታቸው የሚመሰረቷቸው ፓርቲዎች እንደዛ አይነት እድሉ የላቸውም። የቲፒኤልኤፍ ትልቁ ጉልበቱ እኮ የከተማው ሰው አይደለም። አሁንም ትግራይ ውስጥ ባይዘው ቴዲ አንደርስታንድ ማድረግ ያለብን ነገር ቲፒኤልኤፍን ትግራይ ውስጥ መገዳደር የማይቻል ከከተማ ውጭ ባለው ስር የሰደደ መዋቅራዊ የሆነ ቁጥጥር ምክንያት ነው። ኦኬ፣ ከቲፒኤልኤፍ ጋር አብሮ መስራት አይቻልም የምልብህ ምክንያት ቲፒኤልኤፍ ይኸውልህ፣ ባለፈው እንደውም ቴዲ ሪዮት አንድ ኢንተረስቲንግ ነገር አንስቷል። ሰምተህ ይሆናል ቴዲ። ትግራይን የሚያያት እንደ መወርወሪያ ቤዝ ነው እንጂ የሚያያት እንደ ኮንስቲቹዌንሲ ኃላፊነት እንደሚሰባው ገቨርን እንደሚያረጋት ክልል ቆጥሯት አያውቅም የነበር። በኢትዮጵያ ፖለቲካ ውስጥ ፕሌየር ለመሆን የሆነ የምትመጣበት ክልል ስለሚያስፈልግህ ኢንስትሩመንት ናት ብሎ ነው እንጂ የሚያምን በግሉ የትግራይ ህዝብ መሰረታዊ ጥያቄዎች ያሉት እንደሆኑ አክኖሌጅ ሳያደርግ የኖረ ድርጅት። ቲፒኤልኤፍ አልገባኝም። ቲፒኤልኤፍ ወዴት ነው የሚወረወረው? ድጋሚ 4 ኪሎ ገብቶ ኢትዮጵያን ህዝብ ለማስተዳደር ነው ወይስ ወዴት ነው? ኖ በፊት ማለቴ ነው ቴዲ። በ27 ዓመት ትግራይን ሲያስተዳድር አሁን ኦኬ፣ በፊት ኦኬ፣ ደርግን ለመጣል ነው እንበል። ኦኬ፣ አሁን ምንድን ነው አሁን የቲፒኤልኤፍ ዋና ዓላማ ብለህ የምታስበው? ቴንክ ዩ ቴዲ። የቲፒኤልኤፍን ዓላማ ቴዲ እንኳን እኔ እነሱም የሚያውቁት አይመስለኝም ነው የምልህ። ተረድተኸኛል? እኔ አሁን በግልጽ ስለማወራ ነው። አንተ ቤት አንዳንዴ ምን ይሉኛል መሰለህ ቴዲ፣ ሰዎች መጥተው ለምንድን ነው በጣም ግልጽ የምትሆን ቴዲ ቤት ማለት ለምን አይሳሳቱም ምናምን ይሉኛል። እኔ እዚህ አንተ ቤት በጣም ብዙ ትልልቅ ሰው ስለሚመጣ አትሊስት ሚስ አንደርስታንዲንግ ለግጭት እንዳጋለጠ አይቻለሁ። 2013 በብዛት ደም ካፋሰሰን ከመሰረታዊ ነገር ውጭ በተረክ ደረጃ ብዙ የተዛባ ነገር እንዳለ ምናለሁ። እኔ አንድም ኮንትሪቢዩት ማድረገው ነገር ካለ ኮንትሪቢዩት ለማድረግ ነው። እኔ አሁን ቲፒኤልኤፍ ከዚህ በኋላ 4 ኪሎ ተመልሼ ስልጣን ይዛለሁ ሊሉ ቴዲ ትግራይንም እኮ መያዝ አልቻሉም። ፍላጎት እንኳን ቢኖራቸው እንዳልኩ ህልም አይከለከልም ፕራክቲካል እንዳለው ግን ያምናሉ። ግን ከኢትዮጵያ ጋር መቆራረጥ ግን አይፈልጉም።
ወንበሩን እንኳን ባይዙት እነጌታቸው ያላቸው አይነት ፕሪቪሌጅ ግን ቢኖራቸው የሚጠሉ ሰዎች አይደሉም። አዲስ አበባ ተመላልሰው አዲስ አበባ ጨፍረው አዲስ አበባ አልምተው አዲስ አበባ ተንቀሳቅሰው በነፃነት ልክ ማንኛውም የክልል ባለስልጣን ያለው አይነት ያለምንም እንቅስቃሴ ያለምንም ፖለቲካል ይሁን ኢኮኖሚያዊ እንቅስቃሴ ገደብ ሳይኖርባቸው ቢሰሩ ግን የሚጠሉ ሰዎች አይደሉም። እሱ ገብቶኛል። አሁን ባለው ነባራዊ ሁኔታ እኮ ትግራይ ብሔራዊ ክልላዊ መንግስትን እኮ ቲፒኤልኤፍ እያስተዳደረ ነው። ግን ቁም ነገሩ ምን መሰለ? ከዚህ ቀደም የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ የነበረችው ኬሪያ ኢብራሂም አስደምጫችኋለሁ። አሁን አስፈላጊ ከሆነ ላስደምጣችሁ እችላለሁ። ያደረገችውን ኢንተርቪው በደንብ የሰማ ሰው፣ ጌታቸው ረዳ የተናገረውን ንግግር በተለያዩ መንገዶች የተናገረ ሰው፣ የቲፒኤልኤፍ አብዛኞቹ እነዚህ ኦልድ ጋርድ የሚባሉ እድሜ ጠገብ ራሱ የሚባሉ ፖለቲከኞች ከነባራዊ ሁኔታ ጋር ራሳቸውን የዋጁ አይመስለኝም። የኬሪያ ኢብራሂም ንግግር ቃል በቃል ምን ይላል መሰለ? አሁን ድረስ የሚታገሉት 4 ኪሎ ስለመምጣት ነው፣ ለስልጣን ነው። አሁን ድረስ እነሱ የሚያስቡት ኢትዮጵያን ስለማስተዳደር ነው። ኢትዮጵያን ደግሞ ለማስተዳደር የምትመጣ ከሆነ ትላንት ከትላንት ወዲያ በተጠላህበት መንገድ አይደለም። ቢያንስ ሪፎርም እኮ ማድረግ አለብህ። ታድሶ ያስፈልጋል። ለለውጥ የተቸነከሩ ናቸው በሚል ነው የሚታሙትና አንተ እንኳን አሁን ግራ ከገባ የእነዚህ ሰዎች ዓላማ ምንድን ነው የሚለው ነገር ግራ ከገባ እንዴት ነው ታዲያ ሊያዙ የሚችሉት? አካባቢው ማመስ ነው። ምናልባት አንዳንድ ጥርጣሬዎች አሉ። እዛ አካባቢ ማዕድናት አሉ። ስለዚህ አለመረጋጋት በመፍጠር እነዚህ ማዕድናትን መንግስት ቁጥጥር እንዳያደርግ እነሱ ወርቆችን እስማግን ለማድረግ ሆን ብሎ ፐርፐዝሊ እዛ አካባቢ ላይ ሽብርና አለመረጋጋት በመፍጠር የተወሰኑ ግለሰቦችን ተጠቃሚ ያደረገ ስርዓት መፍጠር ነው። ምንድነው ታዲያ ልታስቀምጥ የምትችለው መላምት? ክሊርሊ ግልጽ በሆነ መንገድ አይግባ እንበልና የምታስቀምጠው መላምት ምንድነው? አሁን ይሄን አልኩ። እዛ አካባቢ ላይ ወርቅ ማዕድን አለ፣ ቢሊየንስ ኦፍ ዶላር በየጊዜው የሚወጣው። በነገራችን ላይ በጣም ብንረጋጋኛ ትግራይ ክልል ውስጥ ያለው ማዕድን ወርቅ ብቻ የኢትዮጵያን ችግር ሊቀርፍ ይችላል ነው የሚባለው። ዛሬ ማናቃቸው ዜጎች ነጭ ትላለ ጥቁር ትላለ ገብተው እያፈሱ ነው የሚወጡት። ምንም ጥርጣሬ የለውም። እንዳናቅ የተደረግነው አካባቢውን እነዚህ በኔ አጠራር ቲፒኤልኤፍ ሰዎች አብዛኞቹ በኔ አጠራር ማፊያዎች ናቸው። ብዙ ማናቃቸው ነገሮች አሉና ምንድነው እነዚህ ሰዎች ዓላማቸው ምንድነው ብለህ ነው የምታስበው? ልታስቀምጥ የምትችለው መላምት አለ? ፎረም ቴዲ አመሰግናለሁ። አንዱ ባይዘው ቴዲ ባለፈው ብዬ ነበር እነ ጌታቸው እነ ምናምን የሚያወሩትን ነገር በተወሰነ ይሄ ፈረንጆች ዊዝ ግሬን ኦፍ ሳልት እንደሚሉት ነው መውሰድ ያለብህ። ለምን መሰለህ? አሁን ኬሪያ ምናምን 4 ኪሎ ይመጡባቸዋል የሚሉህ እኛን አግዙን እንዳይመጡባችሁ ብሎ እንጀራ ፍለጋ እንዳሉ አንደርስታንድ ማድረግ አለብህ ቴዲ። እኔ አሁን እነ ታዬ እነ ምናምን እነ ገዱ ወጣው አብይን እንዲህ ነው የሚሉትንም በቁም ነገር አልወስድም። ተረተይ ነው። አንዳንዴ ሞቲቭ ጥያቄ ውስጥ መግባት አለበት። አሁን ኬሪያን በቁም ነገር መውሰድም የለብም። ከዚህ በፊትም ታስታውስ ነበር ጌታቸው በቁም ነገር የሚወሰድ ሰው አይደለም ብዬ እሱ ራሱ ምን ብለዋል ሰሞኑን የመደመር ጊዜ እኔ ከዚህ በፊት ያልኩትን ሁሉ በቁም ነገር አትውሰዱት ገና እንደ አዲስ ኤክስፕሎር እያረኩ ነው ብለዋልና እነሱ አሉ ተብሎ እንደ ብዙ እንትን ጥብቅ ያለ ክርክር ማድረግ ያስቸግራል። ግን የኔን እምነት ልንገረ አሁን ትግራይ ውስጥ ሲሪየስ የሆነ ኩዌሽን አለ። ቅድም ያልኩ ምንድነው ኩዌሽኑ? ቲፒኤልኤፍ በትግራይ ህዝብ ትግል ከፍተኛው መስዋዕትነት ተከፍሎለት 4 ኪሎ ቢገባም አሁን ትግራይ ተመልሶ ሰኔ 21 እናስገባው 40 ሰከንድ ላይ ነበር ፖዝ ያደረኩት እኔ ስላወራሁኝ 2 ደቂቃ ጨምሬላለሁ። እሺ ቴዲ እሺ አመሰግናለሁ በጣም። ስለዚህ ትግራይ ውስጥ ያለው ጥያቄ መሰረታዊ ሁሉ ህዝብ እንዳለው ጥያቄ የህግ የበላይነት ጥያቄ አለ ትግራይ ውስጥ፣ የፍትህ ጥያቄ አለ፣ የዲሞክራሲ ጥያቄ አለ፣ የመልማት ጥያቄ አለ። አሁን ቲፒኤልኤፍ እነዚህን ጥያቄዎች ለመመለስ ኮንሰንሰስ ላይ ይደርሳል አይደርስም ነው። ካልደረሰ በትግራይ ፖለቲካ አንተ እንዳልከው ማፊያ ሆኑ ጉልበት ያዙ ሰርቫይቭ የሚያደርግበት እድል የለም የሚል ግምገማ ነው ያለ። ለምን መሬት ላይ ስላለው ከብዙ ሰው ጋር ስለምገናኝ ፎርዛት ማተር ቴዲ እኔ ትልልቅ ከምትላቸው የፖለቲካ ሰዎች ጋር ምናምንም እገናኛለሁ ኢቭን ከቲፒኤልኤፍ ሰዎች ጋር ጭምር ማለት ነው። እነሱ ራሱ ግራ የገባቸው ሰዎች አሉ እንዳልኩ ፖዚሽን ኦፍ ፓወር ላይ ሆነው ግን የድርጅቱ ግልጽ የሆነ ዓላማ ይዞ አለመምጣት ግራ ገብቶናል ይለዋል። ሆኖ በሚመጡት ቅርብ ወራቶች ውስጥ የሚጠበቅ ዲቨሎፕመንት አለ። ቲፒኤልኤፍ ከዚህ በኋላ የኢትዮጵያ ግራንድ ፕሮጀክት ፌል ያደረገ መሆኑን 4 ኪሎ ሂዶ አንድ የትግራይ ተወላጅ 2000 ኪሎ ሜትር ፖለቲካ ሰርቶ ውጤታማ ሊሆን እንደማይችል ከሆነም ከዚህ በኋላ እነጌታቸው ባሉበት ሌላ የትግራይ ፖለቲካ ላይ እንደገና በፉክክር ከነጌታቸው ጋር ወደ አዲስ አበባ መሄድ እንደሌለበት ሰሞኑን ስብሰባ እያደረጉ እየተወያዩ ነው ያሉ። ኦኬ ስለዚህ ቲፒኤልኤፍ ከዚህ በኋላ ፕሮ ኢትዮጵያ አትሊስት ከኛ አንፃር ብዙ ኢትዮጵያውያን ገንጣይ ነው ይላሉ። ከኛ ከተጋሩ አንፃር ደግሞ
ኢትዮጵያን አንጋጦ ሲያይ ትግራይ ላይ ምንም ስራ ያልሰራ ድርጅት ነው። ስለዚህ ትግራይ ሊክስ ከሆነ ቲፒኤልኤፍ ከዚህ በፊት የነበሩትን ሚስ አድቬንቸሮች በሙሉ ዲናውንስ ሊያደርግ ይገባል። ትግራይን መሰረታዊ ጥያቄዎች በመመለስ ደረጃ እንዳልኩ የገጠሩን መዋቅር ስለያዘ በዚህ መዋቅር ላይ ተንጠላጥሎ ለትግራይ ህዝብ ለመጨረሻ ጊዜ እነዚህ ኦልድ ጋርድ ስምል በእድሜ በመናም በባዮሎጂ አርጅቶ ከፖለቲካው ከመውጣታቸው በፊት አንድ ውለታ ይውሉለታል፣ መደላደል ይፈጥራሉ የሚል ተስፋ ስላለን ነው ቲፒኤልኤፍ አይጥፋ ይኑር። ለምን እንዳልኩ ሲሪየስ የሆነ መዋቅር ያለው ድርጅት ስለሆነ መዋቅሩን ተጠቅመን ልክ እና አብይ የኢህአዴግን መዋቅር ተጠቅመው ኢትዮጵያ ስልጣን እንደያዙት ሁሉ ትግራይ ውስጥም የሚመጣ የፖለቲካ ላይ የቲፒኤልኤፍ መደላድል ላይ ቆሞ ትግራይን ወደ ተሻለ ነገር ለማሻገር ያግዛል በሚል ነው። ከዛ ውጭ ግን 4 ኪሎ መምጣት ይፈልጋሉ ቴዲ። ብሰጧቸውም አቅምም የላቸውም ቴዲ። ትግራይን ማስተዳደር ያቃታቸው ሽማግሌዎች 4 ኪሎ የመምጣት ፍላጎቱ 4 ኪሎ መምጣት የሚፈልጉ ቴዲ እንደነጌታቸው ስካይላይት ለመዝናናት ምናምን ካልሆነ በስተቀር ለስልጣን ብሎ የሚመጡ ሰዎችም አይደሉም። ፍላጎቱም አላማም የላቸውም። እንደዛ አይነት ፍላጎት ትግራይ የለም። የሚደግፋቸው በተለይ ቴዲ እኔ አጥብቀን ሌላ ቀንም እንድጠይቅ እንፈልግ ነገር ከነዚህ ከምታውቋቸው 5-10 ሰዎች ውስጥ መካከለኛ ካድሬ የምትለው አጥብቆ የሚጸየፈው ነገር ቢኖር የህወሓት ሰዎች ወደ ኢትዮጵያ ያላቸውን አድቬንቸር ነው። ስለዚህ አይችሉም። ፓርቲያቸውን ከዚህ በኋላ አሳምነው እንደበፊቱ መምጣት አይችሉም። ቴዲ አመሰግናለሁ፣ ረጅም ሰዓት ስለሰጠኝ በትዕግስት ስላዳመጥክ ቴዲ ከልብ አመሰግናለሁ። ከልብ አመሰግናለሁ ፎረም ስለ በሳል ተንታኔ። ከፎረም በኋላ አይ ቲንክ ቅድስት አውርታለች። የት ነበር ካንተና አይደል? ቴዲ እኔ ነኝ። ከፎረም ቀጥዬ እኔ ነኝ። አንተ ነህ? እሺ እንሰጣለን። የወጣሁ እየገባሁ ነበርና እኛ ጤና ችግር እንሰጣለን። እሺ እኛ እንግዲህ እንደ አማራ ቅድም ጥሩ አድርጎ ገልጾታል። አማራ ማለት ኢትዮጵያን ለማፍረስ የሚታገል እንዳልሆነ፣ ኢትዮጵያውነቱ እንዳልካደ፣ በዘር ተደራጅቶ ኢትዮጵያ ለማፍረስ ካርታ የራሱ ቀርጾ የማይታገል ለኢትዮጵያ ለማዳን አማራ እንደ አማራ በጋራ መቆም አለበት ብሎ የሚያምን ፋኖ ተደራጅቶ ውጊያ እያደረገ ነው ያለው። እኛ ቀይ ባህር ጠልተን አይደለንም። አማራ በህልውና ትግል እያለው ግን እጃችን አጣጥፈን ከአብይ ጋር ሆነን ለኛ የማንጠቀምበት ቀይ ባህር የሚባል እጃችን ትጥቃችን የምንፈታበት መንገድ እያዘጋጀ እንጂ ቀይ ባህር ሄዶ ቢያመጣው እኛ ለምን መጣ ብለን የምንገደድ ወይም አንድ ነገር የምንሆን ሰዎች አይደለም። ግን የአማራ ልጅ የራሱን የህልውና ትግል እስካለው ድረስ ህዝባችን መታገል የለበትም። ህገ መንግስቱ ተቀይሮ ለዜጎች እኩልነት ፍትህ ከወጣ ለመላው የአማራ ህዝብ የትም ያለው ሐረር ያለው ደብረ ዘይት ያለው ናዝሬት ያለው ወለጋ ያለው ሻሸመኔ ያለው ህገ መንግስት አማራውን መብቱ የሚያስከብር ከመጣ እንደ ኢትዮጵያዊነታችን ስራችን እንሰራለን ከማንም ብሔር ብሔረሰቦች ሆነን። ነገር ግን እኛን ያገለለ የአማራ ህዝብ መጓሳ ያደረገ መብት የሌለው በወለጋ ያለው በሐረር ያለው በደብረ ዘይት ያለው በሻሸመኔ ያለው በጅማ ያለው አማራ ህዝብ የረገጠ ህገ መንግስት እሱን ለመገልበጥ ነው የምንታገለው። እሱን ለመቀየር ነው የምንታገለው። መብታችን የግድን ሊያስቅህ ይችላል፣ የማይሳካ ይመስላል፣ ግን እናሳካዋለን። ህዝባችን በውጭም በውስጥም እየተደራጀ ነው ያለው። ስለዚህ ይህን አስተባብረን ሌላ ኢትዮጵያውያን ደግሞ ከጎናችን እንዲቆሙ እኔ ሳኩት ባልከው በአንተ በትግል ዙሪያ ሳይሆን ሞጋስ አድርጎናል ስላልክ ነው። ቀጥል። እነዛ ያሉትን የአማራ ተወላጆች፣ የውራጌ ተወላጆች፣ የሲዳማ ተወላጆች ሞጋሳን የሆኑት በጥቅልል ኦሮሚያ የሚባል ክልል ተሰጠው መብታቸው የሌለው እንደ አህያ የሚረገጡ ናቸው። እነዚህ መቀስቀስ አለብን፣ መነሳት አለበት። ለአንድ ዜጋ መብቱ በአገሩ ምን ይጠብቅበታል? ለመሞት ሲባል አሁን ለአብይ እድሜ ለማስቀጠል እያንዳንዱ ብሔር ብሔረሰቦች ደግሞ ከዛ በኋላ አማራውን እንደነበረበት ጭኖ ለማንበርከክ የሚደረግ ሴራ ስለሆነብን ነው። እኛ አንድ አማራ ሄዶ በኤርትራ ውስጥ ሄዶ መሞት የለበትም፣ የህልውና ስጋት አለበት እንጂ ገና እኛ ስልጣን ከያዝን በኋላ አፍሪካ አንድ የማድረግ እቅድና ፕላን አለን። ውክንድውት ኢትዮጵያ ሀገራችን ትልቅ ሀገር ነች። በኢኮኖሚ እንዴት ማድረግ እንዳለባት አባይ ተገድቧል። ሌላው የዲፕሎማሲ ስራ የአማራ ባህልና
ካልቸር እንኳን እንዳይታይ ራሻ ወስዶ የኦሮሞ ብቻ አድርጎ ለማሳየት ያደረገው አብይ አህመድ በሰሞኑ 50 ሚሊዮን ዶላር የኢትዮጵያ ብር አውጥተው መስኮ ሄዶ ይህ ነው የኢትዮጵያ ካልቸር ብሎ ለማሳየት ነው የሞከረው። ግን የአማራ ትግል በቀላሉ የሚቀለበስ እንዳልሆነ በሶሻል ሚዲያ እንደዚህ በምናወራበት አማራ ምን እንደሆነ ፊደል ቀርጾ በነገር ላይ በኦሮሞ ባህል በሞጋሳ ኦሮሞ የምትሆነው በራስ ፍቃድ ነው እንጂ በጉልበት አይደለም። አይ እሱ በታሪክ በጉልበት ነው የሆንኩት ብለህ የማሰብ መብት የተጠበቀ ነው። ግን እኔ እስከማውቀው በራስ ፍቃድ ነው። እሺ ቀጥል። በራስ ፍቃድ የሚባል ነገር የለም። ማነው አሁን የአማራ ህዝብ ፈቅዶ ነው አንተ ኦሮሞ ነህ በቃ እዚህ ነዋሪ ነህና መብት አትደራጅም፣ ሐኪም አትሆንም፣ እንትን ስልጣን በመንግስት ደረጃ መስሪያ ቤት ከፍተህ ስራ አታገኝም ተብሎ የተጫነበት እንትን ነው። በወዶ ነው የአማራ ህዝብ በየትኛው መልኩ ነው? የትኛው ኢትዮጵያዊ ነው ወዶ እንደዛ የሆነበት? እኛው ህገ መንግስት እንመራለን ያለው መጓሳ የተደረገው 28 ብሔሮች እኮ አሁን መልካቸው የተለያዩ ያሉት የኦሮሞ ቋንቋ ተናጋሪዎች ሌላ ብሔር ናቸው እኮ ተገደው አንድ ጊዜ ሆኖ በቃ ከዛ በኋላ እንጂ እንደዚህ አቆም። ይሄ እርግጠኛ ባልሆንክበት ነገር ላይ እንደዚህ አይነት ህዝብን እንደ ህዝብ የሚፈረጅ ታሪክ ያለው እኮ ነው። አቁም ካልኩ በቃ አቁም ያለው አንተም እዛ ጥግ ስለሆንክ በዛ ስለተወለድክ በሐዋሳ ነው አቁም ያለው እንጂ አንተ አማራ ነህ። አሁን አማራ እኮ ነህ አንተ። ኦኬ አይ አቁም የምልህ ለመሰለህ ግራ ቀኙን አይቼ እንደዚህ አይነት ነገር አጸያፊ ተወለደ ነው እና ይህን ህዝባችን ድምፁ ታፍኖ የአሜሪካ እየኖርክ ለአማራ ህዝብ እየጮህኩ ሌላው አማራ በኢትዮጵያ እዚህ ሀገር የተወለደ ሁሉ እየጮህበት ያለው ምክንያት አማራ ስለሆነ ነው። የደም ጉዳይ ነው። ስለዚህ አማራ ሆነ ተብሎ እንዲጸዳ ኤትኒክ ጄኖሳይድ እየተፈጸመበት ባለበት ጊዜ ይህን ነገር እውነቱም ማወቅ አለበት የኢትዮጵያ ህዝብ። አማራ በቁጥር ከተቆጠረ ማጆሪቲ ነው ኢትዮጵያ ውስጥ። ይህን በደንብ እያንዳንዱ ኢትዮጵያዊ በትግላችን እናመጣዋለን። የተደበቀው የት እንዳለ የአማራ ህዝብ ቆጥረን ለወደፊቱ በቆጠራ እናስተካክለዋለን። ይህ የምንደበቅበት መሳሪያ ይዘን እየተታገልንበት ያለን አቋም ነው። አማራ ያልሰራውን ወንጀል ኢትዮጵያን ለማፍረስ ያልተደራጀ ኢትዮጵያን ለመጉዳት ያልተደራጀ በደርግ ጊዜ ገለን የነበረ በዘሩ ኦሮሞ የሆነ መንግስቱ ኃይለማርያም ይህ የሚካድ አይደለም። ማን ነው 60 ሚኒስተር በአንድ ጊዜ የገደለው? የቀበሌ ቤት የነበረ በሙሉ የተወረሰው ማን ነው? የውራጌና የአማራ የአባላ ሀብት የነበረ የፊውዳል ተብሎ የተወረሰው እኮ ግልጽ ነው። ይሄ ለምን እንዋሻሻለን? የኢትዮጵያ ንብረት ተወርሶ እኮ ነው ቀበሌ የተሰጠው። ማነው 60 ሚኒስትሮች ማን ነው የገደለው? መንግስቱ ኃይለማርያም ብቻውን ነው የገደለው? ዘበኛ ሁሉ ገደለ ብዬ አልቆጥርም። ወስኖ በነገራችን ላይ የ60 ሚኒስትሮችን የ60ዎቹን በተለምዶ በደንብ የምታውቀው ከሆነ መንግስቱ ኃይለማርያም የዛን ጊዜ ከነበሩ አመራሮች አጥናፉ አባተ፣ ጀነራል ተፈሪ በንቲ እንዲሁም ደግሞ አለማየሁ ኃይሌ የተንሳፈፈበት ሰዓት ነበር። ጀስት የደርግ ጸሐፊ ነው ያደረጉት። በዋነኛነት አድራጊ ፈጣሪዎች የነበሩት እና አለማየሁ ኃይሌ እና አጥናፉ አባተ እነዚህ ናቸው። መንግስቱ ኃይለማርያም ሶስተኛ ድምፅ ያለው ኦልሞስት በፖለቲካ ቋንቋ የተንሳፈፈበት ጊዜ ነው። ኤኒዌይ የደርግ የድምር ውጤት ቢሆንም አብላጫ በንዑስ ደርቆች በጭብጨባ ተውጠን ነው ብለው በጋራ ኮሌክቲቭሊ የወሰኑት ውሳኔ ቢሆንም የመንግስቱ ኃይለማርያም ውሳኔ ብቻ አይደለም። እሺ አንድ ቃል በመሃል ስለገባው በቀጥላ ምንም ችግር የለም። እሱ እንግዲህ ቢሆንም ደግሞ አንድ ጊዜው ማወቅ አለብን። አሁን ቢሆንም ደግሞ በደርግ ጊዜ እንዳሁኑ ጊዜ እንደ ኦሮሞ እንደ አማራ እንደ ትግራይ የሚታሰብበት ጊዜ አይደለም። በዛ ጊዜ አሁን እኮ አብይ አህመድ ኢትዮጵያ እያለ ነው። አሁን በደርግ ጊዜ ያለውን እንደ ደርግ ጊዜ ነው መተንተን ያለብን። በደርግ ጊዜ ያሉ ሰዎች እንደ ደርግ እንደ ኮሚቴ ነው ሲወስኑ የነበረው። ስለዚህ የንጉሱን ጊዜ እንደ ንጉስ፣ የደርጉን ጊዜ እንደ ኮሚቴ ነው መተንተን ያለብን። የኢህአዴግን ጊዜ ደግሞ እንደ ብሔር እንደ ወቅቱ ነው መተንተን ያለብን እንጂ ገና ነገር አንዱን ነጥለ አጥናፉ አባተ የጎጃም ሰው ስለሆነ አማራ ስለሆነ አማራ በደለ፣ መንግስቱ ኃይለማርያም የኦሮሞ ስለሆነ ኦሮሞ በደለ፣ እንደዛ አይሆንም፣ ትክክል አይሆንም። አሁን ይሄ የኛ ጊዜ ዘመን ነው እንደዚህ አይነት ሀሳብ ያለው ለማለት ነው። ስላሱ ይቅርታ አንድ ደቂቃ ጨርስ ይርታቸው። ምንም ችግር የለም። እኔ የምልህ ቤት ነው፣ ምንም ችግር የለም። ስለዚህ አሁን ምን አለ መሰለህ፣ በዛም መጣ በዛም
ሰውየው ኦሮሞ ነው። በዛ ካሰብ ነው አሁን እየፈጸሙት ያለ ኢትዮጵያ በሚል ስም የአማራ ህዝብ እየተገደለ ነው ያለው። ኢትዮጵያ እየተባለ የአማራ ህዝብ ኢትዮጵያ አይደለም ለምን እንደሚገደለው ታዲያ? ዲስፕሌስመንት የሚደረገው ለምን? what is intention ethnically genocide ኢትዮጵያዊ ነው ብሎ አልካደም። እንደ ማንኛው ኢትዮጵያዊ ሊኖርበት ልጅ ላሳድግበት ያለውን ቤቱ፣ ንብረቱ፣ ሀብቱ ሁሉ ተፈናቅሏል። በግሌ ተቀብሯል። እንጨት እንድንተክልበት የተባለበትም ዘመን ያን ከዚህ የበለጠ አማራ የማይታገልበት ምክንያት ምን አለ? እንዲያውም አማራ ትዕግስተኛ ጨዋ ስለሆነ ኢትዮጵያዊነቱን ለይቶ ስለማያውቅ እንደሌላው አክራሪ ገነጥላለሁ ብሎ መታገል የሚደርስበት ግፍ ደርሶበታል። በግፉ ያንን ያስመረራል። ሌላ ኢትዮጵያዊ እኮ ቢጮህለት ያለ አሁን ፋኖ የመጣ ወደ ስልጣን የመጣ ስላለ እነ ልደቱ ከሌላ ሁሉ ለማጥለፍ የሚያደርጉት ትግል አንቀበልም እያልን ያለን። አንቀበልም። እነ ልደቱ የት ነበር? የአማራ ልጅ ምጧን ሳትወልድ ስትታረድ ስትገደል ተገደለች ወይ? ኢትዮጵያውያን ተገደሉ እያሉ ነበር ስም የሚጠሩት እኮ አማራ ተገደለላል ማለትና ጨርሻለሁ። ለሰጠኝ እድል ለትዕግስትም እንግዲህ ልጅ ነህ ልናሳድግ ነው ትልቅ እንድትሆን ትልቅ ቦታ እንድትሆን የማንካ ነገድ ወደ ስልጣን ለማምጣት እንታገላለን። እሺ ይርታቸው ቴንክ ዩ ይርታችዬ። ወደ የት ነበርክ? እንሄዳለን። ይርታቸው ነገራችን ላይ አንተ እያልኩ ሳወራው በእድሜ የክብረነት ጉዳይ ሳይሆን ስለማከብረው እንደ አባት ልጅ አባቱን አንተ ነው የሚለው እና በዛ ወደ ተረዱት እና ይርታቸው ደግሞ ሌላው ትልቁ ኳሊቲ ይርታቸው እድሜው አባት እንኳን ሆኖ እኔ አንዱ ልጅ እኔ አንድ ትንሽ ፍሬ ልጅ ተውስለው እሺ ይላል። በቃ አፈ ጉባኤን የሚያከብር ፖለቲከኛ ለዘላለም መኖር አለበት። እድሜው ይርዘው። አፈ ጉባኤን የሚንቅ ፖለቲከኛ እንዴት ሊያስተዳድር ይችላል? ሲጀምር አፈ ጉባኤ ማክበር አለበት። ነገም ፓርላማ ስትገባ ይሄን ነው መለማመድ ያለበት። አፈ ጉባኤ የሚያከብር ፖለቲከኞች ክብረ ላቅ ያለ ምስጋና ነው ለእናንተ ለማለት ያለው። ወደ የት ነበርክ? እንሄዳለን። እሺ ቴዲ አመሰግናለሁ በድጋሚ። አሁን ማነሳውን ፖይንት በጣም ለእኔ ኢንትረስቲንግ ስለሆነ ነው በትዕግስት ቁጭ ብዬ ሁለተኛ ዙር እድሌን ለመጠቀም የፈለኩት። ይህም ይቅርታ ፖዝ አድርጌዋለሁ። ይርታቸው ከተናገረ በኋላ ሁለት ሰዎች ትናገሩና ሌሎቻችሁ 5 ደቂቃ ሰጥቻችሁ የዕለቱ ፕሮግራማችን የመጨረሻ መዝጊያ ይሆናል። ስለዚህ ከዚህ በኋላ ያላችሁ ከሁለቱ ልጆች በስተቀር አንዳንድ ዙር ነው የሚቀራችሁ ማለት ነው። ቀጥሌት ነበር። እሺ ይህም ምንድነው እስክንድር ነጋ ያቀረበው አቤቱታ እንግዲህ አንድ መሳሪያ አንስቶ ትግል እያደረገ እና ጫካ ውስጥ ያለ ኃይል ምን ያህል ከመሳሪያ በላይ ስድብ እንደጎዳው የሚያሳይ ነገር ነው። ምን ያህል የገነገነ የስድብ አባዜ የተጠናወተው የአማራ ትግል ውስጥ የተሰገሰገ ኃይል እንዳለ ለእኔ ጥሩ ጊዜ ነው ይህንን ለመናገር። ምክንያቱም በጣም አይ ኦብዘርቭ ሶሻል ሚዲያ ሆል የአማራን ፖለቲካ ስትመለከተው 80% በስድብ የተሞላ ነው። በስድብ እና በማንጓጠጥ ሰዎችን በመጸየፍ በተለይ ደግሞ ትንሽ ራፊ እነሱ ከሚፈልጉትና ከሚያስቡት አንድ እርምጃ ዞር ካልክ የስድብ ናዳ ይወርድብሃልና ይሄ በሱ አፍ በመነገሩ እኔ በጣም ደስተኛ ነኝ። ምክንያቱም ኢት ክሊርስ ብዙ ነገሮችን ክሊር ያደርጋል። ምክንያቱም አማራ እንደ ተሳዳቢ፣ አማራ እንደ ዘላፊ፣ አማራ እንደ እንትን የሚባለው ነገር በአማራ ስም የሚጽፉ ኤርትራውያን እንዳሉ እናውቃለን። በአማራ ስም ኦሮሞዎች እንደሚጽፉ እናውቃለን። በአማራ ስም ትግራዮች ሊጽፉ እንደሚችሉ እናውቃለን። ነገር ግን ከረባት አስረው ሸሚዝ ለብሰው በትክክል ደግሞ አማራ ሪፕሬዘንት አድርገው የሚቀመጡ ሚዲያ ላይ የምናውቃቸው ሰዎች እንደዚሁ አይነት ተሳዳቢ እንደሆኑ እናውቃለን። መቼ ነው የሚቆመው የሚለው ነገር እኔ በተደጋጋሚ በራሴ ገጽ ላይ እስከ ትላንትና ድረስ ስጽፎ የነበረ ነገር ነው። አንድ ሰው እንግዲህ ከፕሮፌሰር መስፍን መነሳት ፈልጋለሁ። ፕሮፌሰር መስፍንን እስከ አፈር እስከሚቀምሱ ጊዜ ድረስ የውሻ ቆዳ ያለበሷቸው እነዚሁ ቡድኖች ናቸው። በቀደም ደበበ እሸቱ ሲቀበር በቀብሩ ዕለት
መሳቂያ መሳለቂያ ያደረገን ንግግር ሲናገሩ፣ ሲጽፉ፣ ሲፖስቱ የነበሩት እነዚሁ ቡድኖች ናቸውና በእውነት በጣም አከብረዋለሁኝ። አሁን ደግሞ የበለጠ እንዳከብረው ነው ያደረገኝ እስክንድር ነጋን። ይሄ መነገር ነው ያለበት። በእነዚሁ ሰዎች ደግሞ ሲነገር ብዙ ነገሮችን ይቀንሳል ብዬ አምናለሁ። ይሄ ነገር ምንድን ነው ጥቅሙ ብትል ሶሻል ሚዲያ ላይ መንጋ ያፈሩና ጊፍት የሚለቅሙበት አሉ። በስድብ ብቻ ይሳደባሉ። ለአማራ ብዬ ነው የምሳደበው፣ የአማራን ትግል ለማስተካከል ነው የምሳደበው። ሰው ስም እየጠራ ፖለቲከኛ እየጠራ ሴት ወንዱን እየጠራ ሃይማኖት እየጠራ ብሔር ብሔረሰቦችን እየጠራ የሚሳደብ የአማራ ታጋይ ነኝ የሚሉ ብዙ ሰዎች አሉ። እነሱም መንጋ አፍርተው ገንዘብ ያከማቹበታል። ይሄ ነው ጥቅሙ። ከዛ ውጭ ምንድነው የጎዳው ብትለኝ በጣም ያሳዝናል። አቶ አርታቸው የሆነው ይርታቸው እዚህ ቁጭ ብለው ለኢትዮጵያ ሕዝብ ጨምሮ ነው የምንታገለው ይላሉ። ኢማጅን የኢትዮጵያውያን ዳይቨርስ የሆነን አስተሳሰብ የሚሳደብ መንጋ እዚህ ውስጥ አለ። ኢትዮጵያውያን የግል መብታቸው የግል የማሰብ መብታቸውን የሚነፍቅ የሚሳደብ መንጋ አለ። አሁን ለምሳሌ እኔ ኢትዮጵያዊ ነኝ። እኔ ኢትዮጵያን ማንም ይምራት፣ ነገ ፋኖም መጥቶ ይምራት፣ ወያኔ የምትመልሱ ይምራት፣ አሰብን አስመልሳለሁ ሲለኝ እጄን አንስቼ ደግፈዋለሁ። that's my principle። ኤርትራን አስመልሳለሁ ሲል እደግፈዋለሁ። አብይ አህመድ በዚህ ጉዳይ ላይ እደግፋለሁ ብዬ ስም ጠርቼ ነው የምናገረው። ምንድን ነው የሚሉት መጥተው የብልጽግና ተከፋይ ቦርጭ ጨመረ፣ ጉንጭ ሀበጠ፣ አንተ ሆዳም፣ አንተ ሆዳም ሆዳም ሆዳም። ስድብ እማቃቸው ጓደኞች መጥተው ሆዳም ብለው ይሳደባሉ። እኔን አይጎዳኝም። እኔ የወያኔ ጀሌዎችን በሺህ የሚቆጠሩ ብሎክ ያደረግኳቸው ሊስታቸዋለኝ። አሁን እነሱንም የአማራ ነኝ የሚሉትንም ደግሞ ጨምሬያቸዋለሁ። እና ምንድን ነው የሚጎዳው? ሰዎች እንዳይነጋገሩ ያደርጋል። ስለ አማራ ታጋዮች ሲናገሩ ጆሮ እንዳይሰጣቸው ያደርጋል። የአማራን ትግል ለመተንተን ጊዜ የለም። በቃ ስድብ ነው አየሩን የሞላው። የሚታገል አለ፣ እየተዋደቀ ያለ አለ። ግን ሶሻል ሚዲያ ላይ የሚመጣው ታጋይ ነው የሚለው ደግሞ ስድብ ይዞ ነው የመጣው። ቲዎሪ የለውም ትግሉ፣ ቲዎሪ የለውም፣ ወይም ደግሞ ራዕዩን የሚያስተላልፍበት መንገድ የለውም። በስድብ የተሞላ ነው። ማነው ሊሰማህ የሚችለው? የትኛው የኢትዮጵያ ሕዝብ ነው ጆሮ ሰጥቶ የሚያዳምጥ? እየተሳደብክ እያንቋሸሽ እያጥላላ ኢቭን አብይ አህመድን እኮ ለመጣል አብይ አህመድን መጀመሪያ ክራፍት ማድረግ አለብህ። በስድብ አይደለም ክራፍት የምታደርገው፣ የሰውየውን የፖለቲካ አስተሳሰብ ነው ሼፕ አድርገ ይሄን ነው መዋጋው ነው ማለት ያለብህ እንጂ የእንትን ሰፈር ልጅ የዛ የገጠር ልጅ ይሄ እንደዚህ አይነት ሰው የእንደዚህ አይነት ሰው እየተሳደብክ you can't win። ማንንም ማሸነፍ አትችልም። ኢቭን የበለጠ ብዙ ጠላቶችን ታፈራበታለህ በመሳደብህ ማለት ነው። ያን ሰው አትጎዳውም። አንተን እኔ መጥቼ በምሳደብበት ሰዓት እኔ ለራሴ ጠላት እያፈራሁ ነው ያለሁት። እና የአማራን ትግል እየጎዳ ያለው ግንባር ላይ ያለው ጉዳይ ሳይሆን ሶሻል ሚዲያ ኢቭን ሚዲያ ቲቪ ተከፍቶበት ስድብን ፖለቲካ የማድረግ ዝንባሌ ፎር ይርስ። አሁን ደግሞ 2 ዓመት 3 ዓመት ሶሻል ሚዲያው እኮ በአማራ ወኪል ነኝ በሚሉ ስድብ የተጨናነቀ ነውና ካልተናገርንም አይቆምም እያልኩኝ ስናገር እግዚአብሔር ይስጠው እስክንድር ተናገረ። የምትሰሙት ከሆነ ስሙ። የእስክንድርን መንገድ ኢትዮጵያዊነት ይዞ ነው የመጣው። ኢትዮጵያኒስት ነው። በአማራ ስም ተመልሶ እዛው ኢትዮጵያኒስት ነው የሚሄደው። ተዋጉ። እንደዚህ አይነት አስተሳሰብን መዋጋት ትችላላችሁ ከእናንተ አስተሳሰብ ካልሄደ። ስድብ ግን በፍጹም አሸናፊ ሊያደርግ አይችልም። በጣም ነው የሚያስጠላው። ሲጀመር ብሔር ከስር ጨምራችኋል። ለምሳሌ እኔ የተነበረክ ብቻዬን ስለሆንኩኝ ስሳደብ እኔ ነኝ የምወርደው፣ እኔ ነኝ የምወድቀው። ከኔ ጀርባ ብሔር የለም፣ ከኔ ጀርባ ሃይማኖት የለም። እናንተ ግን የአማራ ወኪል ነኝ ብለህ ከተሳደብክ እኮ አማራን ነው የምታሰድበው እኮ። እንዴ ሰው እንዴት ይህንን ማሰብ ያቅተዋል? የአቶ ገሌ ልጅ ነኝ ላለመባል እኮ አባት ማን ነው ሲባል ጸብ ቦታ ላይ አንናገርም። እኛ ስማችንን የአባታችንን ስም አንናገርም። ስለዚህ እባካችሁ በሀሳብ መጣላት ይቻላል፣ በሀሳብ መጨቃጨቅ ይቻላል፣ ብዙ ጊዜ ተሰጥቶ መወያየት ይቻላል። ስድብ፣ ማጸየፍ፣ ንቀት፣ እነዚህ ነገሮች ከሃይማኖት አንጻርም ትክክል አይደሉም። ከኢትዮጵያዊነት ማንነታችን ከአማራ ባህል ጋር የሚጻረሩ ነገሮች ናቸው እና ሌሎች ጠላቶቻችሁን እንዲጠቀሙባችሁ እያደረጋችሁ ነው። ኖ ማለት አለባችሁ። እንደዚህ እየተሳደብክ አይደለም የአማራን ትግል የምታስኬደው ማለት አለባችሁ ሁላችሁም።
የአማራን ችግር ለማስቆም ስቃዩን ለማስቆም ወይም ደግሞ የፋኖን ትግል ወደፊት ለመምራት የሚሳደቡ ሰዎች አፍሽን ዝጊ። ቁጭ ብላ ቴቴ የምታቦካ ይመስል ስትሳደብ የምትውል ሴት የሸለማችሁ ገንዘብ እየሰጣችሁ ምንም ሳትሰራ ከመኝታ ቤቷ ሳትወጣ ሚሊዮን ገንዘብ የምትሰጧት ሴትዮ ለአማራ ምንም ልጠቅሚ አትችም። ዝም በይ። መረጃ ካለሽ መረጃ ማቅረብ ትችያለሽ፣ መወያየት ትችያለሽ ከየት ከፈለግሽው ጋር። በፍጹም ሰዎችን አትናቂ፣ አትሳደቢ፣ ቃላቶችን ምረጪ፣ አሰልጥኗቸው። በዚህ ሁሉ እድሜያቸው እኮ የ3 ወር የጋዜጠኝነት ኮርስ ኦንላይን ቢወስዱበት በደንብ ሼፕ መደረግ ይችላሉ እኮ። እንዴት አጀንዳ መቅረጽ እንዳለባቸው፣ ፐብሊክ ኦፒኒየንን እንዴት ወደ ራሳቸው ማምጣት እንደሚችሉ መሰልጠን ይችላሉ። 2 ወር 15 ቀን ፍሪ ኮርሶች አሉ እና ምከሯቸው እባካችሁ እና ስድብ እኔ አሰብን አመጣለሁ ምናምን ላለኝ ሰው እኔ መብቴ ነው። እናንተ ልጠሉት ትችላላችሁ፣ ግን እኔ አትሳደቡ በቃ ነው። እና እስክንድርን በጣም በጣም አመሰግናለሁኝ። የሚሰማ ጆሮ ያለው ጨርሻለሁ። ቴዲ ይህንኑ ለማለት ነው የተቀመጥኩት። ቴንክ ዩ ሶ ማች። ክብራትና ክብራን የእስክንድር ነጋን ንግግር ላስደምጣችሁ። ናገርበት መንገድ በአማራ ላይ እንደ ህዝብ ስላንዣበበው አደጋ የሚነገርበት መንገድ ግፍና አደጋም እየሸፈነው ይገኛል። ጠላት ስድቡን ይችለዋል፣ እኔም ልዋረድ ነው እንዴ ብሎ የሚሸሸው በጣም በጣም በዝቶብናል። በህልውና ትግል ደግሞ የአንድ ሰው መቀነስ እንኳን ጉዳት ነው። ስድብ ፈርተው ምርጦቹ ወይም ፈረንጆቹ the best and the brightest የሚሏቸው ተደብቀው መኖር ሲጀምሩ ደግሞ ጉዳት ሳይሆን ውድቀት ነው የሚያስከትለው። ጨዋነትና ትህትና ከሆነው ፖለቲካው ላይ እንዲነቅሉ አድርጓቸዋል። በደጋው ማህበራዊ ሚዲያው ነው አህድ እውነት እንጂ ችግሩ ነገሩ በዚህ አለማለቁ ነው። አቅራቢው አለና ማለት ነው። ይህ አቅራቢ ፊቱ የጨፈገገው ማህበራዊ ሚዲያው ነው። ይህ የጨፈገገ ፊት ብዙዎች በተለይ ደግሞ ያዙልኝ የተማሩና ምራቅ የዋጡ ወገኖቻችን ትኩረታቸውን የዶሮ ፍትፍት ከሆነው ፖለቲካው ላይ እንዲነቅሉ አድርጓቸዋል። በሌላ አነጋገር በአማራ ላይ እንደ ህዝብ ስለተፈጸመበት ግፍ የምንናገርበት መንገድ፣ በአማራ ላይ እንደ ህዝብ ስላንዣበበው አደጋ የሚነገርበት መንገድ ግፍና አደጋም እየሸፈነው ይገኛል። ጠላት ስድቡን ይችለዋል፣ እኔም ልዋረድ ነው እንዴ ብሎ የሚሸሸው በጣም በጣም በዝቶብናል ኖሯል። በመጨረሻም በዘመነ ብልጽግና መንግስትም በእርዱ ውስጥ ፖለቲካ ሄዶ ይሄን ያለው እኔ አንድ ነገር ብቻ ልናገር። ብሔርን በጣም የምትወድ ሰው ከሆንክ እንደምታወራው ለብሔር በጣም በቃ ደምን የምትሰጥ ከሆንክ እንደምትለው እንደው የብሔር ጉዳይ በቃ ፍቅር ያለ ከሆንክ በብሔር ስም እኮ ይሄ ለምትወደውና ለምትንቀጠቀጥለት ብሔር በስሙ ተሳዳቢዎችና ጋጠወጦችን ስታይ እኮ ሊሰማ ይገባል። አይሰማቸውም አብዛኞቹ። ስለዚህ ውሸት ነው ማለት ነው። ህዝቡ ላይ የደረሰውን በደል እንኳን ሰዎች እንዳይናገሩ፣ ስንት እውቀት ያላቸው የአማራ ምሁራን ወደ መድረክ እንዳይመጡ የስድባችሁ ብዛት፣ ያሁን ደግሞ እኛን አይወክልም ትላለህ። ቀድመህ ደግሞ ጊፍት የምትሰጠውና የምታጀግነው አንተ ነህ። ማነው ታዲያ የሚያጀግናቸው? ማነው ፕሮቴክት ያደረጋቸው? የእናንተ ጊፍት አይደለም እንዴ ነፍስ እንዲዘሩ ያደረጋቸው? ምሁራን አይፈለጉም። እኔ መንገድ ላይ ሳገኛቸው ለምንድን ነው መታችሁ ፖለቲካ ማተን ማቃቸው ፖለቲካ ማተንትኑ ስላቸው አረ በስመ አብ ጎንዶሮ ነው የሚሉት። እንደዚህ ማይሏቸው አሉ። ስንት ቁጭ አድርገው ሊያስተምሩ የሚችሉ የአማራ ፖለቲከኞች። ሁለተኛ ቋንቋ ያድጋል፣ ይወለዳል፣ ይሞታል፣ ይበረዛል።
አማርኛ ቋንቋ እኔ ከዚህ ቀደም የዛሬ 5 ወር ስናገረው ነበር። እኔ ሊንግስቲክ ተመሪያለሁ። ቋንቋን ስድብ በስድብ ካበዛኸው አማርኛ ቋንቋ ሰላማዊ መግባቢያ መሆኑ ይቀርና አማርኛ ቋንቋ የስድብ ቋንቋ ይሆናል። አማርኛው ራሱ ተበረዘኩ፣ ተበላሸ። ምንድነው? ምን ጉድ ነው ይሄ? ይሄ ምን ጉድ ነው? እንዴት እንደዚህ ለምትወደውና ለምትንገበገብለት ብሔር ባሉታዊ መንገድ እንደዚህ ውስጥህ ገብተው የሚሳደቡ ሰዎችን እንዴት ትሸልማለህ? እንዴት ፕሮሞት ታደርጋለህ? ሄይ በእኛስ ብሔር ስም ከኛም ወገናቱን ስድብ አቁም ለምንድን ነው የማይባለው? ባሉታዊ መንገድ አድቨርታይዚንግ እየሰራ ነው። እና ይሄው እስክንድር ነጋ ተናግሮታል፣ ዘመነ ካሴ ተናግሮታል፣ ስፖክስ ፐርሰኑ አስረስ ማረ ዳምጤ ተናግሮታል። ደግሞ ስድብ እኮ ኖርማል ስድብ እንኳን አይደለም። እጅግ መረን የወጣ ስድብ፣ መረን አይገልጸውም፣ መረን። እና እነዚህን ልጆች ደግሞ እንዴት ነው ልትከላከሏቸው የምትችለው? እንዴት ነው? አይ ዶንት ኖ። አሳዛኙ ነገር፣ በጣም የሚያሳዝነው ነገር እጅግ እነዚህ በጣም ለማየትም ለመስማትም የሚቀፉ ልጆችን የማህበረሰቡ ጠባቂ አድርጋችኋል። እናንተ በእናንተ ሽልማት፣ በእናንተ ጊፍት፣ በእናንተ ስጦታ ይሄው እነዚህ አመራሮች እየሸሹ ነው። እንደዚህ ያለ ነገር ነው እየደረሰ ያለውና በነገራችን ላይ ካልደገፋቸዋቸው አንድ ቀን አድሩ። መሳደብ እንደማያሸልም ካወቁ አንድ ቀን አድሩ። መሳደብ ገንዘብ እንደሚሆን፣ መሳደብ ሀብት እንደሚያመጣ፣ መሳደብ ብዙ ገንዘብ እንደሚያስገኝ ስለሚያውቁ በእናንተው ጊፍት፣ በእናንተው አበጀህ ባይነት ነው። ይሄ ራሳችሁ ላይ ተሳዳቢውን የሸለመ ደግሞ ራሱ ላይ መዞሩ የማይቀር ነውና ይሄን ነው እስክንድር ነጋም የተናገረው፣ የተነበርክም የተናገረው ይሄን ነውና ከፖለቲካችን ላይ እንደዚህ ያሉ ነገሮች መወገድ አለባቸው። ፖለቲካ ትተነትናለህ፣ የስድብህን እዛው ቤት አስቀምጠ ነው መድረክ ላይ መምጣት ያለብህ። እንዲህ መባል አለበት። ሌላ ቦታም ላይቭ ከፍታዎች የምታዋዩ ሰዎች በቃ ተሳዳቢ መድረክ እንፈገው። ምን ያመጣል? ተሳዳቢን አባረው፣ በቃ ተሳዳቢን አሸማቀው። ምን አባቱ ነው የሚመጣው? እሱ ሲሳደብ ያላፈረ አንተ መድረክ ስትነፍገው ምን ያስፈራሃል? ሰላማዊ ውይይት ከሆነ ለሰላማዊ ውይይት ይምጣ። ጋጠ ወጥነት ከሆነ ደግሞ አረቄ ቤት ሂድ፣ መሸታ ቤት፣ ጠጅ ቤት ሂድና እዛ እንደፈለግኩ። እንደዛ ነው መባል ያለበትና ፕሊስ ቢያንስ ይሄ በሁሉም ውስጥ ተግባራዊ መደረግ አለበት የሚል እምነት አለኝ ለማለት ያለው። ከየት ነበር ቀጥለው? ከልብ አመሰግናለሁ። ወደ አሁን በጠቀምኳቸው ቶፒኮች አንዱ ላይ ብቻ ፎከስ ለማድረግ ሞክራለሁ እና ስለ አትሌቲክሱም አጭር ሀሳብ መስጠት እፈልጋለሁ if time permits። እስክንድር ነጋ የተናገረው ነገር ሃይላይት ሊደረግ የሚገባው 4 ነጥቦች አሉ። ውይይቱ በነገራችን ላይ ከ4 ሰዓት የበለጠ ውይይት ነው። ኖት እየወሰድኩ ሰምቼዋለሁ። የእስክንድር ጉዳይ ላይ ብቻ አላተኩር። የእስክንድርን ንግግር ኢምፓርሻል ሆኜ ነው የሰማሁት። ማለት ምንም ከትግሉ ጋር ያለውን ሁኔታ አልጣመኝም በአጭሩ ለመግለጽ ብቻ። ኤኒዌይስ ግን የምስማማባቸው ነጥቦች ነበሩ ከተናገራቸው ነገሮች። በአማራ ሕዝብ ላይ እየደረሰ ያለውን ግፍና አደጋውን ይሄ ስድድቡ ከአማራ ስነ ልቦና ወይ ስብዕና ውጭ የሆነውን ይሄ በጣም መረን ለቀቅ የሆነው ነገር በአማራ ሕዝብ ላይ እየደረሰ ያለውን ግፍና መከራ እየሸፈነው ነው ብሏል። በዚህ እስማማለሁ። በዚህ የተነሳ ከትግሉ እየራቁ ያሉ ሰዎች አሉ ብሏል። that's also true። ከዛ ውጭ ያነሳቸው ግን ሃይላይት ያደረኳቸው ሌሎች ሀሳቦች አሉ። አንደኛ አንድነትን በተመለከተ ያነሳው ነጥብ ይሄ ሃፍ ሃርትድ አፖሎጂ ወይንም ከልብ ያልሆነ በቃ ላይክ ኃላፊነትን የማይወስድ ከልብ ያልሆነ ይቅርታ ጠይቋል። which is በአንድነቱ መጓተት በደረሰው አፋባሃ አጠፋም አላጠፋም ይቅርታ ጠይቃለሁ ብሏል። አጠፋም አላጠፋም አይደለም፣ ይሄ ኃላፊነት የጎደለው ንግግር ነው። ያጠፋውን ነገር በዝርዝር
መናገር የሚችሉ ሰዎች አሉ። ኃላፊነት መውሰድ የሚፈልግ አካልም ካለ ያጠፋውን ነገር አውቆ ይቅርታ ካልጠየቀና ከስህተቱ ካልታረመ ይሄ ሃፍ ሃርትድ አጠፋም አላጠፋም የሚል ይቅርታ በእኔ በኩል ተቀባይነት የለውም። ቢካዝ የአንድነቱን ጉዳይ በጣም በከፍተኛ ደረጃ ወደኋላ ከጎተቱት ሰዎች አንዱ እስክንድር ነጋ ነው ብዬ ስለማመን፣ ሁለተኛ ሌላ ያነሳው ነገር ደግሞ በትግሉ ውስጥ ያሉት አሁን ሁለት ድርጅቶች ብሎ እኩል ወሳኝ ናቸው ብሏል። የእኩል ወሳኝነት ወይንም እኩል ውሳኔ ሰጪ ናቸው ከማለቱ በፊት ግን ስለ ችሎታ ፍሌክስ ሊያደርግ የሞከረው ነገር አለ። ስለ ግንዛቤና ስለ ችሎታ በቂ ግንዛቤ ሰው ሁሉ እኩል አልተፈጠረም ምናምን ብለው ፍሌክስ ለማድረግ ያ በእኔ በኩል ኢጎ ድሪቨን የሆነ ስቴትመንት ነው። ራሱን ከፍ ሌላውን ዝቅ ለማድረግ አድርጌ ነው ያየሁትኝ። ይህንንም ፉሊ ሪጀክት አድርገዋለሁ። ያልተረዱት ነገር ካለ አንድ መሆን የሚፈልግ አካል ያልተረዱት ይሄ ያለ ብሎ ኤክስፕሌን አድርጎ እንዲረዱት ማድረግ፣ እሱ ያልተረዳውም ካለ መረዳት ኃላፊነት መውሰድ አለበት። ሌላ ግን በጣም ሬድ ፍላግ የተናገራት ነገር አለ። በእኔ አይምሮ ውስጥ ትልቅ ሬድ ፍላግ የፈጠረች ንግግር የተናገረው ህዝባችን ነገ ጠዋት የሚመጣ ነገር አለ ብሎ በተጋነነ ጉጉት ባይጠብቅ ይሻላል ባይነኝ አለ። ይሄ ከአንድ የትጥቅ ትግል አመራር ውስጥ ካለ ግለሰብ የሚጠየቅ አባባል አይደለም። የሆነ ጊቭ ታይም ፍሬም ከትግሉ የሚያስፈልጋቸው ነገሮች ይሄ ቢሆን ትግሉ በዚህ ሁኔታ ሊሄድ ይችላል ብሎ መናገር አንድ ነገር ነው። ይሄ ግን ሪሊ በጣም ሬድ ፍላግ ያደረገ የተጋነነ ተስፋ በተጋነነ ጉጉት ባይጠብቅ ይሻላል ብዬ እመክራለሁ። ይህንን ምክር አልቀበልም። ከኛ የሚጠበቀውን እንደ ደጋፊ እንደ አማራ ህዝብ እስካደረግን ድረስ በአጭር ጊዜ ውስጥ ለውጥ ይመጣል ብለን ስለምናምን፣ ይህንን ደግሞ ኮንትራዲክት የሚያደርግ ሌላ ነገር ተናገረ። ዳውት ካስት ካረገ በኋላ ምን አለ? ከ1966 ጀምሮ ላለፉት 50 ዓመታት አማራ ቤሲክሊ የፈለገው እየመጣ ሲገለው ነበር። ይህንን ፓራፍሬዝ እያደረኩ ነው፣ ግን በነፃ እያለቀ ነበረ የኖረ ህዝብ ነው። በነፃ እየተገደለ የኖረ ህዝብ ነው። ያ ዘመን ተመልሶ እንደማይመጣ እና እርግጠኛ ነኝ አክትሟል የሚል ነገር ደግሞ ተናገረ። That's very helpful by the way. እና ያ ዘመን ተመልሶ እንደማይመጣ እርግጠኛ ነኝ የሚል ንግግር ተናገረ። ያ ዘመን ስቲል አሁን ኤግዚስት የምናደርግበት ዘመን ነው። ያ ዘመን እስካልቆመ ድረስ ተመልሶ አይመጣም ብሎ ማለት አይችልም። እነዚህ ናቸው ከሱ ንግግር። ግን በጣም ሰፊ ንግግር ነው። ከቻልክ አዳምጠው። ሌሎች የተሻለ ንግግር የሰጡ ሰዎች አሉ እዛ ውስጥ የተለያዩ አመራሮች። ስለ አትሌቲክሱ ልነግርህ የምፈልገው ቴዲ፣ if you look at ኦሎምፒክን ስታየው ሜዳል ካውንት ያስቀምጣሉ አይደለም? ማን ስንት ወርቅ ማን ብዙ ሜዳል እንዳገኘ። እዛ ውስጥ ብዙ ጊዜ ቻይና፣ አሜሪካ ምናምን ናቸው ከላይ ያሉት። የአንድ ሀገር እድገት የአንድ ሀገር ሂደት ሊለካ ይችላል በስፖርት። እንደ አሜሪካ ያሉ ፈርስት ወርልድ ካንትሪዎች ወይንም እንደ ቻይና ያሉ ሱፐር ፓወሮች በሁሉም ስፖርት ውስጥ መሳተፍና በሁሉም ስፖርት ውስጥ ማደግ፣ ወርቅ፣ ሲልቨር ምናምን የማግኘት እድላቸው ሰፊ ነው። ትሬኒንግ ፋሲሊቲ፣ ሁሉ ነገሩ፣ ፖሊሲያቸው ትክክል ስለሆነ እንደ ኢትዮጵያ ያለ ሀገር ግን ከሀብት ጋር አብሮ የሚሄድ ነው ብለህ ታስባለህ? አዎ፣ ሰላም ፋሲሊቲዎቹ፣ ሰላም ይሄ ፖሊሲው፣ የአትሌቲክስ ዳይሬክተሮቹ አመራረጥ ምናምኑ ክሊርሊ በስነስርዓት የሚሄድ ካለ አትሌቲክስ ከሀብት ጋር ምንም አያገናኘውም። አበበ ቢቂላ በባዶ እግሩ ኦሎምፒክ ማራቶን ወርቅ ሲያመጣ አዲስ አበባ ስቴዲየም መሮጫ ትራክ የለውም። ኢትዮጵያ ከድህነት ወለል በታች ያለች ሀገር ናት። በረጅም ርቀት ሩጫ ግን በኢኮኖሚ የበለጸጉ እነ ካናዳ እነ አሜሪካ እነ እንግሊዝ አይበልጧትም። ሩጫ የተፈጥሮ ጉዳይ ነው። እኛ ደግሞ መልካም ለሩጫ የሚሆን መልካም ምድራችን ምቹ ነው። እዚህ ላይ ትንሽ ብቻ ቅንጅት ነው የሚያስፈልገን። አይ አግሪ። በዛ ስማማለሁ። የማናጅመንቱ ነገር ነው የተበላሸብን። ይሄ የዘርና የቡድን ትብታቦ አትሌቲክስ ውስጥ ገብቶ መከራችንን እያበላ በሌላው ነገር የጠላለው ነገር ሁሉ አሁን እዚህ ውስጥ ገብቷል። ገባ? ቤተሰባዊነት፣ ሰፈርተኝነት፣ ቡድንተኝነት። አሁን እኮ በቅርብ እኮ እያየን ያለነው እኮ አትሌቲክስ በቪዲዮ አይታችሁን አላውቅም። አንዱ ኢትዮጵያዊ አንደኛውን ኢትዮጵያዊ ቀድሞ ስለሄደ ብቻ አንደኛው ኢትዮጵያዊ ወደኋላ ልብሱን ይዞ የሚጎትበት ዘመን ላይ ደርሰናል።
ታምናላችሁ? አላየችሁ ቪዲዮ ታምናላችሁ? ያ እኔ እናንተ አብረን እየሮጥን ስለቀደምኩ እኔን ልብሴን ይዘህ ሌላውን እንዲቀድም የምታደርግበት እግዚኦ ማርና ክርስቶስ። ያ ግን ቴዲ አንድ ነገር ልበልና ላጠናቅ። አጭር ነች በጣም። የሆነ ሩጫ ያየው አንድ ጊዜ አይ ቲንክ 5000 ወይ 10000 ነው። የመጨረሻዋን ዙር ስትዞር የመጨረሻዋን ሴት ነበረች አትሌቱ አስታውሳለሁ። ኮሜንታተሩ ምን አለ? ይህንን የመጨረሻ ዙር የዞረችበት ስፒድ በአጭር ርቀት ብትወዳደር ራሱ ኮምፔቲቲቭ ያደርጋታል በጣም ከፍተኛ ስለነበረ። አዎ ልክ ነህ። ኢትዮጵያ ውስጥ ጄኔቲክም ከባህር ወለል በላይ ያለንም ከፍታ ለረጅም ርቀት እንትን ብሎናል። ግን ኢትዮጵያ ያለችበት ደረጃ እንኳን ሌሎች ሩጫዎችንና ሌሎች ርቀቶችን እንድንሳተፍ የተሰጠንን ነገር ሁሉ እንድናጣ ያደርገናል ብዬ አምናለሁ። I think it's directly connected with the politics. ነገ በዚህ ጉዳይ በሰፊው እናወራለን። ኦኬ ቴንክ ዩ በጣም አመሰግናለሁ ቴሪ። የተቻለ ከአትሌቲክስ ፌዴሬሽን ሰዎችን አምጥቼ መጠየቅ አለበት። ስለ ጨዋነታቸው እተማመናለሁ። እዚህ መምጣት አለባቸው። ነገ ከተቻለ በኋላ ስላለው ነገር ደግሞ እንወያያለን። ቴንክ ዩ ሚኒሊክ፣ ከልብ አመሰግናለሁ ስለ ጨዋነት ስለተሞላው ትንታኔ። ቅድስታችን ወደ አንቺ ልምጣ። ቴዲ ቅድም ወንድሜ ገብቶ ከአንድ ኢትዮጵያ ፓርቲ ያነሳው ነገር ትንሽ ነገር ልበለው እዛ ላይ ስለገባ በጣም ምንም ማለት አልፈልግም እንጂ ስንት አባል ሁሉ እንዳሉ ልነግረው እችላለሁ። በዋናነት የኔ ኮንሰርን አሁን አንድ ኢትዮጵያ ብሎ መጥቶ እዚህ ህብረት ውስጥ ከሚቀላቀል አንድ ኢትዮጵያን አፍርሶ ለምን እና ፓርቲ ውስጥ አይገባም? ወይስ ለምን ኢህአፓ ውስጥ አይገባም? ማለት ኢትዮጵያ ውስጥ ዲሞክራሲ ከሆነ ማምጣት የፈለጉት አሁንም ትንንሽዬ ኪንጋቸውን ይዘው የሆነ ሰዓት ይሰበሰቡና ጠጠር ያለ ነገር ሲመጣ እንደገና ህብረቱን አፍርሰው የመውጣት የኢትዮጵያ ውስጥ የፖለቲካ ባህል ልምምድ ነው። እና መንግስት እየፈለፈላው በደንብ ይፈለፍላል። መንግስትማ ስራው ይሄ እኮ ነው። ማአት ፓርቲዎች ከስር ይፈለፍልና ሁሉንም ፓርቲዎች የማይረቡ አድርጎ መውጣት ነው የሚፈልገው። በዋናነት ግን እኔ ሁሉም ፓርቲዎች እንዲያስቡበት የምፈልገው ጠቅላይ ሚኒስትሩ ለስብሰባ ጠርተዋቸው ልክ ንግግር አድርገው ጥያቄ ጠይቀው ሲጨርሱ ማለት ነው ጠቅላይ ሚኒስትሩን እጃቸውን ለመጨበጥ ይሰለፋሉ። በቃ ምንድን ነው በቃ ከዚህ በኋላ ምንድን ነው ልታረግ የምትችለው? እንዲህ አይነት ሌሎቹን ነገሮች አልነካቸውም። በተለይ ይሄ የአባላት ያደረጃጀት ምናምን ነገሮቹን እኔ ምንም አልነካቸውም። ይሄ ምርጫ ሲደርስ በነገራችን ላይ ምርጫ ሲደርስ በደንብ ትሞገታላችሁ። ፖሊሲያችሁ ይታያል። በተለይ የስርዓተ ጾታ ፖሊሲያችሁ ላይ ምናምን ብዙ ጥያቄዎች ይመጣሉ። ሴቶች እየተደራጁ ነው እያንዳንዱ ፓርቲ ምን እንዳለው ለማየት እና እዛ ላይ ጠንክሩ፣ ግድ የላችሁ። ግን እውነት ለመናገር አሁን እንደናት እንደነ ኢህአፓ ምናምን ጋር መምጣት ለእናንተ በእውነት ትልቅ ብለሲንግ ነው። በርቱበት ነው ልላችሁ የምችለው። ወደ እንትን ስመጣ ወደ እስክንድር መግለጫ ስመጣ እንግዲህ አማራ ፖለቲካ ድንገት በድንገት የመጣ ሳይሆን ብዙ መከራ አልፎ ግን በቃ አጋጣሚዎች መጡና በየቦታው ያለው ታጣቂ ትግል የጀመረበትና ማህበረሰቡ የሚያገዘው ነው። በዛ ሰዓት ምንድነው የሆነው? ሁሉም በአንዴ ሲፈነዳ ይሄ ሚዲያው ላይ የተቀበለው አካል አሰፍስፎ የነበረ አጀንዳ ሲፈልግ የነበረ አካል ሙሉ ለሙሉ ወደዛ ውስጥ ገባ። ያው ብዙዎቹ የአማራ ትግል ላይ አለን የሚሉ ሰዎች ወደው ገባ አማሮች ናቸው። በብሔራቸው አማራ አይደሉም። ግን ድንገት ይሄ የአንድነት ኃይሉ አማራ በሚለው ስር ነበረና ድንገት አማራ ወደ ብሔርተኝነቱ ሲሄድ መግቢያ ስላልነበረው ሮጦ እዛው አማራ ፖለቲካ ውስጥ ገባና አትድረሱብኝ አለ። ከዛ ሚዲያ ያላቸው ሰዎች ታውቃላችሁ ጋንግስተሮች ናቸው። በደንብ አድርገው ከስር አደራጅተው የሆነ አካል እንዳይደርስ አድርገው ከዛ ደግሞ በፍጥነት ነው ራሱ የፋኖን አደረጃጀት የተከፋፈሉት። የሆነ ሰሞን የራሱ የእስክንድር ደጋፊዎች ነበሩ። ሌሎቹን አጥላልተው ሰድበው ድራሻቸውን አጥፍተው እሱን የሚያጀግኑ የሆነው ደግሞ የዘመነ እንትን ነበረ። ዘመነን መተቸት መናገር ምናምን ያስቀልሃል። በተመሳሳይ ጎንደርም ወሎም ምንም ያለው
ጋንግስተሮች ያዙት። ከዛ በኋላ አየት ቦታው ከተያዘ በኋላ ትክክለኛ አማራው ትግሉ እንዲቀጥል የሚፈልገው ፍሬ እንዲያፈራ የሚፈልገው የህዝቡ ስቃይ እንዲቆም የሚፈልገው አማራ ለመምጣት ሲሞክር ቦታ የለውም። በቃ ዝም ብለህ ተገፋፍተም ከኋላ እንኳክተው መረባክ ምናምን ስትባል ታግ ትደረጋል። ናውጣ ምናምን ትባላል። ሲፈልግ ኦሮሞ ይልሃል፣ ሲፈልግ አገው ይልሃል፣ ሲፈልግ የሆነ ነገር ይልሃል። ድራሽን ነው የሚያጠፋ። ከዛ ይሄ የምርም ስለ አማራው የሚቆረቆረው የሚያስበው አካል እንትን አለው ማለት ሼም አለው። ገብቶ ተሟሙቶ ተሰዳድቦ ምናምን ለማድረግ አንደኛ እንትኑም አይፈቅድለትም። ስለዚህ ከአቅሙ በላይ ስለሆነ አንዳንድ ወደ ዳር ወጥተህ እስኪ ሰክን ጉዳዩ ትላለህ። በዚህ ሰዓት ግን ስራቸውን አቁመው በተለይ ውጭ ያሉ ሰዎች ስራ አቁመው ሌሎች ነገሮችን በሙሉ አቁመው 24 ሰዓት ቲክታክ ላይ ቁጭ ብለው በመስደብ ገንዘብ መሰብሰብ ጀመሩ። አሁን እነዚህ ሰዎች በገንዘብም ፈረጠሙ፣ ኔትወርካቸው ሰፋ፣ መዓት ሰው ነው ያለው። የት ነው አንተ ተነቃንቀህ የምትተቸው የምትናገረው? አትችልም፣ ጭራሽ አያስደርስም እዛ አካባቢ። እንግዲህ አንድ ትግል ሲጀመር ሰው ደጋፊው የተለያየ አስተዋጽኦ ነው ያለው። ትልልቁ ሰው አሁን እዚህ እየመጣ የሚያደርቀን 8 ደቂቃ እንቅልፋችንን የሚያመጣው ምናምን በጸሎት ነበር ማገዝ የነበረበት። በጸሎት በቃ ደም አይፋሰስ ምናምን እያለ የፖለቲካ ተንታኙ ትንታኔ እየሰጠ አቅጣጫ እያሳየ እንዲቀጥል ነበር የሚያደርገው። ገንዘብ ያለው በገንዘቡ ነበር እንትን የሚለው። ሁሉም ነገር ቀንደና ጠቅልል ብሎ ሁሉም ሰው ተንታኝ ሆነ። ሁሉም ሰው እኔ የአማራ ተወካይ ነኝ አለ። እዚህ ውስጥ ወዶ ገባ አማሮች ገቡበት፣ ሻቢያዎች አሉበት፣ የህዋት ደጋፊዎች አሉበት፣ የኦሮሞ ብሔርተኞች አሉበት፣ ሌላ ብሔረሰብም ያለ የመንግስት ተቃዋሚ ያለ ሰው በሙሉ ገብተው በቃ አማራ ነኝ ያለ። እንዴት ተብሎ ለመስራት ራሱ በጣም አስቸጋሪ ሁኔታ ነው ያለው። የዚህ ሁሉ ግን ዋናው መሰረት የፖለቲካ ትግል ስታደርግ ፖለቲካ በሞብ አይመራም። ህዝቡን መምራት ያለብህ የፖለቲካ አመራሩ ነው። ወዴት እንደምትወስደው በትክክል ማሳየት አለብህ። አየህ እስክንድር ያልሰራው የቤት ስራ፣ ዘመነ ያልሰራው የቤት ስራ ተመልሶ ራስን ሲበላ ታያለህ። ትላንት በመንጋ ሲደራጅና ሌላውን ሲሰድብልህ አጨብጭብህ ያ መንጋ ወደ ራስ ይመለሳል። አሁን መደራደር አይችልም። በነገራችን ላይ እስክንድር እደራደራለሁ ብሎ ቢያስብ ጉዱ ነው የሚፈላው። ስለሚፈራ እሱም ቢደራደር እንኳን ተደብቆ ነው የሚደራደረው። በተመሳሳይ ዘመንም ኢቭን ኢፍ ሌላ ነገር እንኳን ለማድረግ ገና አስቧል ተብሎ መከራውን ያያል። የዚህ ችግራቸው ትግሉን ሰብሰብ አድርገው የትግሉን አጋሮች ወዴት መሄድ እንዳለባቸው መምራት የነበረባቸው እነሱ ናቸው እዛ ጋር ሚስ ያደረጉት። ከዛ ህዝብ እንዲመራ ከለቀክ በኋላ አሁን ዥዋዥዌ በተጫወት አደገኛ ሁኔታ ውስጥ ነው የምትገባው። ስለዚህ ኢጓቸውን ትተው ወደ ተነሱበት ነገር አስበው ህዝቡን ወዴት ነው የምንወስደው ብለው የህዝቡ መከራ እንዴት ነው የምንቀንሰው ብለው ቁጭ ብለው ተነጋግረው ወደ አንድ መምጣት ከተቻለ ወደ አንድ የግድ አንድ መምጣት ግድ ላይሆን ይችላል። ግን መስመርህን አስተካክለህ እንዴት እንተጋገዝ ብለህ ህዝቡን ወደ ተሻለ ድል ለማምጣት ካልሰራ አሁንም ሚዲያው ላይ ያለው ነገር ብዙ ሲያስወጣል። እውነት ለመናገር በጣም ትከሻህ በቃ ደንዳና መሆን አለበት፣ አለበለዚያ የሚያስቀርብህ አይደለም። እኔ ደግሞ በጣም የሚያሳዝነኝ የአማራ ህዝብ ከዚህ በፊት ጨቋኝ በዝባዥ ገዢ መደብ ተብሎ ተገደለ፣ ተሳደደ፣ ስም ተለጠፈለት፣ ማኒፌስቶ ተጻፈለት። አሁን ደግሞ እዚህ ሚዲያ ላይ ያሉ ሰዎች እያደረጉ አማሮች እንዳልሆኑ እርግጠኛ ነኝ እያደረጉ ያሉት ምንድን ነው? እንደገና የአማራና ህዝብ ከኢትዮጵያ ጥቅም በተቃራኒ እየቆመ ሀገር ለማፍረስ እየሰራ ያለ ስለ ኢትዮጵያ ደንታ የሌለው አስመስለው ተሳዳቢዎቹ ይታወቃል። ሁሉም የራሱ እንትን አለ። አሁን ለምሳሌ ከዚህ ቀደም ተደጋጋሚ ተናግሬያለሁ። ለምሳሌ እኔ በብዙ በስራ ቦታ አውቃቸዋለሁ፣ ጓደኞች አሉኝ፣ ቤተሰቦች ሊኖሩ ይችላሉ፣ በትምህርት ቦታ አሉ። እነዚህ እጅግ ለመስማት የሚቀፉ ተሳዳቢዎችን ኦኬ ከነሱ ወገን ካልሆኑ ለምን ሰርቫይቭ እንዲያደርጉ ፈቀዱላቸው?
ጠላት ነው የሚያስቡት ላይ በዚህ ደረጃ የሚዘምቱ ከሆነ እነዚህ ተሳዳቢዎችን ስለምን ማጥፋት ከበዳቸው? አሁን በተቃራኒ ነው እኮ ሲው የምታዩ ይሸልማሉ፣ ይበረታታሉ፣ ወንድ የሆነ እንካ ድጋፍ አላቸው። ቢኮዝ ኦፍ በእነሱ ድጋፍ አይደለም እንደ አብዛኞቹ እነዚህ አጸያፊ ተሳዳቢዎች ሰርቫይቭ ያደረጉት። ሲጎልባቸው ደግሞ እነዚህ ተሳዳቢዎች ደግሞ ይዞራሉ ወደ እነሱ አመራሮቻቸውን ይሰርባሉ አይደለም። ይሄ ታይቷል፣ በደንብ ታይቷል። አዎ ይሄ በጣም አደገኛ። እኔ የምር የአማራን ህዝብ መታደግ የሚፈልግ አማራ እዚህ ያለውን ነው መታገል ያለበት። የአማራ ህዝብ ስነ ልቦና ይሄ አይደለም። አንተ ነጋዴ ነህ፣ ሸቃይ ነህ፣ ለማኝ፣ ዘመናዊ ለማኝ እኮ ነው የተቀመጠብን። አሁን እኮ ነው በጣም እኮ አሳፋሪ እኮ ነው። ቲክታክ ላይ ቁጭ ብሎ ሲለምን የሚውል ሲሳደብ የሚውል ሰነፍ ትውልድ እኮ ነው እያፈራን ያለ ነው። እኔ ምንድነው ለልጆቻችን ስምናስተላልፈው ነው በቃ እኮ መማር መድከም መስራት ምናምን ነውር እንደሆነ ቁጭ ብሎ ግን አንድ አበባ ሁለት አበባ እያሉ መዋል ስራ እንደሆነ የሚያስተምር በጣም ዋልጌ ትውልድ እንድናፈራ እንትን የተባለበትና የአማራን ህዝብ ይሄ ሆን ተብሎ የተሰራ ነው። በነገራችን ላይ የአማራን ህዝብ ትግል ለማጨንገፍ በሌላው ብሔር ብሔረሰብ የአማራ ህዝብ ተሳዳቢ ባለጌ የማይገባውን እንደጠየቀ አድርጎ እንዲሳል የተሰራ ስራ ነው። ስለዚህ ይሄንን ስለ አማራ ህዝብ ነፃነት ስለ አማራ ህዝብ ነፃ መውጣት የሚያስብ ሁሉ ኢትዮጵያዊ በሙሉ መታገል አለበት ብዬ ነው የማስበውና ተሳዳቢ የአማራ ህዝብ አይወክልም። እኔ አይወክለን ነው ይሄ ራሱ ይቻል ይዛሄዶ ይሄ እንደ እውነት ለመናገር አሁን ለምሳሌ እኔ ያለሁበት የእሳቤ ወይም የሞራል ልህቀት አማራ ነኝ ስላልክ እስከ 7 ድረስ 7 ትውልድ አማራ ልትሆን ትችላለህ። አማራን ህዝብ ግን እንደፈለክ የመሳደብ መብት የለም። ይሄ ነው ሊነገረው የሚገባው። በአማራ ህዝብ ስም ምንም ኢንታይትል ዶን አንተ የምትሳደብበት ምንም አንተ አንድ ግለሰብ ነው። በኦሮሞ ህዝብ ስም መብት የለም፣ በትግራይ ህዝብ ስም መብት የለም ተብሎ መልሰሽ እኮ እነሱ ነው ማሸማቀቅ ያለብን። ይሄ ሌሎች ብሔረሰቦችም ኃላፊነት አለባችሁ። በጣም የሚያሳዝነው ልንገርህ ከአማራ ህዝብ ተለያየ እንደ ግል ንብረታቸው ይዘው ልክ ይሄ መኪና ላይ ታርጋለህ አይደል? አማ ኦሮ ምናምን ከዚህ እስከዚያ ትሄዳለህ ከዚህ እስከዛ ትሄድም እንደሚባለው ምን አገባሽ ምን አገባ ምን አገባ የሚሉ ተናጋሪዎች የመጡበት ዘመን ነው። ህዝቡን አሲፍ የግል ሸቀጣቸው እንደሆነ አድርገው ይሄንን እያንዳንዱ ኢትዮጵያዊ አማራዎችን ማገዝ ከፈለክ ኦሮሞዎችን ማገዝ ከፈለክ ትግራዮች አማራ ውስጥ ሆኖ የሚሳደብ ተሳዳቢ ካለ የመጀመሪያው መታገል ያለበት ራሱ አማራው እንደሆነ ሁሉ ራሳቸው እነዚህ ሸላሚዎችን ራሱ ማሸማቀቅ አለባቸው። ኦሮሞ ውስጥ ሆኖ የሚሳደብ ተሳዳቢ ካለ ውስጡን የማጥራት ያለበት ኦሮሞ ነው። ለምን አንተ ውስጥ ሆኖ ሲሳደብ ያንተን ብሔር ይሄ ሞትለታለው እንገበገብለታለው ፈርጠለታለው የምትለውን ብሔር ወይም ደግሞ ማንነትህን በአሉታዊ መንገድ እያስተዋወቀልህ ነው። ማንም ደግሞ ምርትና አገልግሎት እንኳን በአሉታዊ መንገድ እንዲተዋወቅልህ አፈልግም አይደል? የብሔር አምባሳደር መሆን ያለበት ጨዋ እውቀት ያለው በስነ ምግባሩ የተመሰከረ እንዴት ያለ ጎበዝ ኦሮሞ ነው፣ እንዴት ያለ ባህል ነው። ብሔርተኝነት ማለት እኮ ሌላ ነገር አለ። ብሔርተኝነት ማለት አንተ የወጣበት ብሔር ትንሹ አምባሳደር ነህ ማለት እኮ ነው። የተገላቢጦሽ እንዴት ይሆናል? እና ይህን እንዴት ዝም ትላላችሁ? እውነት እንደዚህ እንደምትሉት ከሆነ ብሔራችሁን የምትወዱት እንደምትሉት ከሆነ እንዴት ታስችሏችሁ ነው እንዲህ ያሉ ጋጦጦችን የምትቀልቡት ነው? ስለዚህ መስተካከል አለባችሁ ለማለት ያህል ነው። ቅድስት አንዴ ቃል ጨምርልሽና ወደ ፎረም እንሄዳለን። እሺ እኔ በአጠቃላይ እዚህ ትግል ውስጥ የማይገባቸው ሰዎች ገብተዋል። ቀድመው ቦታውንም ስለያዙት ሌሎች ድምጾች እንዳይሰሙ በትክክል እኮ አስቀምጦታል። ለምሳሌ የአማራ ህዝብ እየደረሰበት ያለውን ነገር ለዓለም እንዳያሳይ ጭምር እኮ የዚህ የመንጋ ፖለቲካ የአማራ ህዝብ በድሮን እየተጨፈጨፈ መንጋው ግን ምን ይላል? እኛንን ያሸነፍነው እኛንን የጨፈጨፍነው ይላል። እየተጨፈጨፈ እኮ የዓለም ህዝብ እንዳይሰማው ድሮኑ ከላዩ ላይ እንዳይነሳለት መንግስት ግዳጅ እንዳይመጣበት እንደገና አሁንም በትክክል አስቀምጦ ህዝባችን የተጋነነ እኔ ቅድም ወንድሜ ሲለው በመጥፎ ነው ያዩ አይደል? ትክክል ነው። የተጋነነ እንትን መኖር የለበትም። ይሄ እንደሚባለው በአንድ ቀን 4 ኪሎ ምናምን የሚባል ጨዋታ አይገባኝም። እኔ በትጥቅ ትግል ላይ ሆነ
በአንድ ቀን ተነስተህ እንትንን በቃ ደርምሼ ጥየዋለሁ ልገባ ነው ምናምን ብሎ ጨዋታ የለም። ሐቁን ነው መነጋገር ያለበት። የውሸት ሪፖርት፣ የውሸት ድል፣ ይሄንን አቁሙ። ራሱ ትግሉ ከየት ወዴት እየሄደ ነው፣ ምን እያረጋችሁ ነው የሚል የሚጠየቅ የሚታይ የሚቆጠር ስራዎች መምጣት አለበት ብዬ ነው የማስበው። ቴንክ ዩ ቴዲ። ታችን እንደ ሁል ጊዜ ሁሉ ስለ በሳል አስተያየትሽ ከልብ ነው የምናመሰግነው። ነገ ከነገ ወዲያ እንገናኛለን በሌሎች ርዕሶች። ወደ ፎረም እንሄዳለን። ፎረም 711 እሺ ቴዲ፣ እንግዲህ ዛሬ በትዕግስት ነው የሰማህን፣ ነጋብህ። አመሰግናለሁ። ኤኒዌይስ እኔ እንግዲህ ቴዲ እንደማጠቃለያ ልልህ የምፈልገው ነገር በትግራይ ፖለቲካ ላይ ምን ያህል ብዙ ሰው ኢንተረስትድ እንደሆነ አንተም እዚህም ትታዘባለህ ብዬ አስባለሁ። እኔ አሁን ዛሬ ብዙ ሰው ስለ ትግራይ አውርቷል። እኔ ስለ ሌሎቹ ስለ አማራም ይሁን ስለ አቶ ማናቸውም አልተናገርኩም። ስለነ ዋንጋ እንዳልኩ ስለሌላው ነገር ብዙ አላወራም እና አትሊስት ትግራይን በሚመለከት የኔ ጥረት ምን መሰለህ፣ አሁን ቅድም አስወረዳቸው ምናምን ያለ ልጅ ሰምተህ ከሆነ የህወሓት ደጋፊዎች ይላሉ። እኔ አንተ አላቅም፣ እኔ እንዴት እንደምሰማ እንደ ህወሓት ደጋፊ እንደምትቆጥረኝ ነው የሚሰማ። አላቅም ያንተን ነው ወይስ እኔ ከስር ደግሞ አይተህ ከሆነ ብዙ የአብረውኝ ሌላ ቦታ የምንተዋወቅ ልጆች ምንድነው ዛሬ ህወሓትን ትናቆራለህ ምናምን ይሉኛልና ኦቨርኦል እኔ ምንድነው ቴዲ ክሊር እንዲሆን የምፈልግ መሰለህ፣ ሚስ አንደርስታንዲንግ አለ ትግራይ ውስጥ ያለውን ፖለቲካ። ሰው መቃወም፣ መደገፍ፣ አስተያየት ሊሰጥ ይችላል። አትሊስት መሰረታዊውን ቤዚክሱን መያዝ ይገባል ብዬ አምናለሁ። ዳይናሚክሱን መረዳት ያስፈልጋል ነው። ይሄ ማለት እኔ አሁን ለምሳሌ አስረግጬ የምነግርህ ነገር ቴዲ፣ እኔ ከነ ቅድስት ጋር ወይ ምናምን ከነ አንጋሪ ጋር ሁኜ ቲፒኤልኤፍን ለአንድ ቀንም እንዳልኩ ይሄ ሁሉ ቅራኔ ቢኖረኝም ለአንድ ቀንም ለአንድ ሰከንድም በፍጹም አልታገልም። እነሱ በሚሉት ተረክም አይደለም ቲፒኤልኤፍን የምንጠላው። ተረተኛል አይደል ቴዲ? አሁን አንተን አንዱ ሰው አይ ቴዲ ባለፈው እዚህ አንተ ቤት በሃይማኖት ክርክር የሆኑ ሰዎች መጥተው ቴዲ የእንትን ሃይማኖት ጠላት ነው ይለዋል። እኔ ደግሞ ወይ መጥቼ ቴዲ የተጋሩ ጠላት ነው ልልህ እችላለሁ። እኔና እነሱ ግን አንተን የምንጠላህ በአንድ ዓላማ ስላልሆነ አብረን ግን ልንታገል አንችልም። ስለዚህ እኛ ቲፒኤልኤፍን የምንጠላውና ብዙ ኢትዮጵያውያን ቲፒኤልኤፍን የምጠሉት የተረክ መጋራት የለንም፣ የዓላማ መጋራት የለንም። ስለዚህ እነሱ በሚፈልጉት ተረክ ተጋርተን ካልጣን ነው ቲፒኤልኤፍ እንደመደገፍ ነው የሚቆጥሩት። አብሶሉት እነሱ የሚሉትን ተረክ ከተጋራን ተጋሩ ላይ የሚያስከትለውን አደጋ አንደርስታንድ ስለምናረግ ጭምር ነው። ይልቁንም አሁን ቲፒኤልኤፍ ይጥፋ ይውደም 27 ዓመት እንዲያርጉ ምናምን ከሚሉ ሰዎች ጋር ተረክ አንጋራም ብቻ ሳይሆን የትግሉን ዓላማም አንጋራም። ለትግራይኛ የኔ ግንዛቤ የአብዛኞቻችን በኔ ዙሪያ ያሉ ሰዎች ግንዛቤ ቲፒኤልኤፍን የምንታገለው ከትግራይ አንጻር ነው እንጂ ኢትዮጵያውያን ከሚያነሱበት ድክመት አንጻር አይደለም። ስለዚህ ይሄን ልዩነት ቲፒኤልኤፍ እንደመደገፍ ለሚቆጥሩ ሰዎች ክሊር መሆን ይገባል። ሁለተኛ ነገር ቴዲ፣ አንድ በጣም አንተ በተወሰነ መልኩ ትልቅ ሚዲያ ስላለ ኤክስፕሎር ማድረግ አለብህ። ምን ነገር የተበጣጠሰ ነገር ማየት ሚስሊድ ያደርጋል። እኔ አሁን ለሌላ ግጭትም ይዳርጋል ብዬ የማስበው ነገር እሱ ክሊር እንዲሆን ነው የምፈልግ። አሁን አስተውለ ከሆነ ለምሳሌ ቲፒኤልኤፍ ያማረራቸው ሰዎች ወደ ትጥቅ ትግል ገብተዋል ምናምን ይላሉ። ጌታቸው ረዳ ለምን ይመስላል መጥቶ የትግራይ ብልጽግናን ያልተቀላቀለ? አዲስ ፓርቲ የፈጠሩበት ምክንያት ብልጽግና የሚባል አሶሲዬሽን ሞት መሆኑን ያውቀዋል እንጂ እኮ እና አብርሃም በላይ ጋር ነው የሚውል የሚያድር 10 ሰው 20 ሰው ይዞ። ባለፈው እኮ ቦሌ ክፍለ ከተማ ውስጥ ሄዳ ካስታውሰ ከሆነ ቦሌ ክፍለ ከተማ የመንግስት አዳራሽ ውስጥ ቲፒኤልኤፍ እየጨፈጨፈን ነው ምናምን የሚል የሆነ ፕሮግራም ጠርተው 50 ሰው ማግኘት አልቻሉም። አሁን አንተ የምትለው ሀፍቱ ኪሮስ ሰሞኑን መግለጫ ሰጥቷል። አፋር ከገባ በኋላ ገብተው ላንዳ ሪፖርት የሚባል ዩቲዩብ ገጽ ላይ ባለፈው ሰማል መለስ የሰጠችው ላይ ከብልጽግናና ከኢትዮጵያ መንግስት ጋር አጀንዳ ትጋራላችሁ ይባላል ሲባል አረ ነውር ነው ምን አልኩህ እንዴት ብለን ያለ እየተከተልከኝ ነው ቴዲ? እንዴት ብለን ከብልጽግና ጋር ምን አርገን የትግራይ ህዝብ ይመነን? ይልቁንስ ከኛ ይልቅ ለብልጽግና እነታደሰ ነው የሚቀርቡት። ይሄ ምንድን ነው ትግራይ ውስጥ ከብልጽግና ጋር አሶሲዬት ማድረግ ከኢትዮጵያ ይሄ ሜንስትሪም ካለው ከኢትዮጵያ መንግስት አጀንዳ ጋር አሶሲዬት የሚያደርግ ሱይሳይዳል መሆኑን እነሱም ይረዳሉ። አፋር እንኳን ያሉት ታጣቂዎች ይሄን አንደርስታንድ ያደርጋሉ። ስለዚህ ያለን እነ ሀፍቱ ኪሮስም ቢሆን ከናንተ ጋር ተረካ አይጋሩም። እነ ጌታቸው ረዳ እንኳን ተረካ አይጋሩም። ከብልጽግና ጋር አሶሲዬት ማድረግ ማለት ፖለቲካዊ ሞት መሆኑን በትግራይ አትሊስት አሁን ያለውን ፕላትፎርም ጄኑዊንሊ ኦፕን ማይንድ ሆኖ ኤክስፕሎር የሚያደርግ ሰው ይረዳዋል ብዬ አምናለሁ። ይሄው ከጌታቸው ጋር አብሮ የመጡ ሰዎች ቴዲ ወደ አዲስ አበባ የመጡ ሰዎች እኮ ቁጭ ብለው ወለዶ የሚባለውን ፓርቲ ምስረታውን ትግራይ ነው ያደረጉ። ለምን ሲባሉ ምንድን መሰለህ ሰሞኑን ያሉ አዲስ አበባ ሂዶ ፖለቲካ ማካሄድ እንዴት እንደሚገል አስተውለናል። በነጌታቸው ስምረት የሚባል ድርጅት ከፑሉ ወጥቶ
ከብልጽግና ጋር አሶሺየት ተደርገ እንድንታይ አንፈልግም። ይልቁንም ትግራይ ውስጥ ህወሓትን ለመታገል ትግራይ ውስጥ መቀመጥ እንዳለብን ብቻ ሳይሆን የምንጋራው ተረክም የብልጽግናና የመሀል ሀገር አጀንዳ መሆን እንደሌለበት እናምናለን ያሉት። እሺ ስለዚህ አብሶሉትሊ ልነግርህ የምፈልገው ነገር ቲፒኤልኤፍ ላይ እኛ ቅራኔ ያለን ቅራኔ ግን ኢትዮጵያውያን የትግራይ ህዝብ ቲፒኤልኤፍን ጠልቶታል በሚሉት አይደለም። አጀንዳችን ይለያያል፣ አላማችን ይለያያል፣ ቲፒኤልኤፍ እንዲሆን የምንፈልገው ነገር ይለያያል። ይልቁንም እኔም መወገድ አለበት ብዬ የማምነው ሚስ አንደርስታንዲንግ ምን መሰለህ፣ እኛ አብዛኞቻችን ቲፒኤልኤፍን መጠን በተለያየ ቦታ ስናወግዝ የሚሰማ ኢትዮጵያዊ አይ ቲፒኤልኤፍን ገብቶ እንደ ከዚህ በፊቱ ክላሽ አወዛውዞ ለማጥፋት ተገቢው ጊዜ አሁን ነው ብሎ እንደባለፈው አይነት ሚስ አድቬንቸር እንዳይፈጠር ግን ጥንቃቄ ማድረግ ይገባል። እንደዛ ከሆነ ወደ ባለፈው ስታተስ ኮ ነው የምንመለስ። ለምን አጀንዳ ስለማንጋራችሁ ሴንቲሜንቱን ስለማንጋራችሁ ተመልሶ እንደገና ለቲፒኤልኤፍም ሌላ ጊዜ መስጠት ነው፣ ሌላ ግጭትም አላስፈላጊ ግጭት መፍጠር ይሆናል ብዬ ስለምፈራ እሱን ክሊር ለማድረግ ነው የምመጣት። ቴዲ እኔ አመሰግናለሁ በትዕግስት ስላዳመጥከኝ። ቴንኪው በጣም እግዚአብሔር ያክብርልኝ። ከልብ ነው የማመሰግነው ፎረም